ጤና ይስጥልኝ እንዴት ሰነበታችሁ እንደምን ከረማችሁ የተወደዳችሁ የዩቶፒያ ቻናል ተከታታዮች ቤተሰቦቼ እኔ በጣም ደህና ነኝ። ዛሬ በቁጥር 44 ትምህርታዊ ገለጻ መጥቻለሁ። ለማታውቁኝ ዶክተር መስከረም ለቺሳ እባላለሁ። ይህ ዩቶፒያ የተባለው ቻናል በኢትዮጵያ ትንሣኤ በሬኔሳንስ ወይንም በህዳሴ በአብርሆት ወይንም ኢንላይትመንት በዩቶፒያኒዝም እና በኢትዮጵያ ታሪክ ዙሪያ የተለያዩ ጉዳዮች የሚቀርቡበት ቻናል ነው። ከጥቂት ሳምንታት በፊት እንደምታስታውሱት ፕሮቶኮልስ ኦፍ ዘ ለርንድ ኤልደርስ ኦፍ ዛዮን ወይንም የጽዮን ሽማግሌዎች ፕሮቶኮል ስለሚባለው አነጋጋሪ ዓለም አቀፍ ዶክመንት አንድ ገለጻ ጀምሬ ነበር። ወደ ኋላ ሄዳችሁ በዚህ ቻናል ላይ ብትመለከቱ በቁጥር 41 ቪዲዮ ላይ ይህን ዶክመንት ማን ጻፈው፣ አይሁዶች ናቸው የጻፉት የሚባለው እውነት ነው ወይ ስለሚለው ሰፋ ያለ ገለጻ ሰጥቻለሁ። በቪዲዮም ምንም እንኳን ዶክመንቱ ከአይሁዶች ጋር ንክኪ ቢኖረውም ዋና የሐሳብ አፍላቂዎቹ ግን ስማዚያስና የእርሱ ድቅል የሆኑ ራሳቸውን ጽዮናውያን ብለው የሚጠሩ አይሁዶች ነን የሚሉ ቡድኖች እንደሆኑ ገልጬላችኋለሁ። በእኛ ሀገር ደቂቀ እስጢፋኖስን የመሳሰሉ ቡድኖች ማለት ነው። በእርግጥ ኤትኒካሊ አይሁድ ናቸው፣ ግን ከይሁዲ እምነት ጋር ንጹህ በሆነው የሙሴ ሕግ የሚኖሩት አይደሉም። ከጥንት ጀምሮ እስካሁን ድረስ ከአይሁዶች መሃል እንደሚታወቀው በሙሴ ሕግ በትክክል የማይኖሩ ከአህዛብ ጥንቆላና ጣዖት አምልኮ የሚቀላቅሉ የእስራኤል ዘሮች እንደነበሩ ይታወቃልና እነሱ ናቸው ከሌሎች ህዝቦች ጋር ተባብረው ነው እንግዲህ ይሄን የስማዚያስ ድቅሎች መጠቀሚያ ሆነው ጽዮናውያንን ብለው ዓለምን የሚያምሱት እነሱ ናቸው። ሐሳባቸውም አንድ ራሱን የቻለ ፖለቲካዊና መንፈሳዊ ስርዓት ፈጥረው ዓለምን መቆጣጠር፣ በመጨረሻም ሐሳዊውን መሲህ በእስራኤል ላይ ማንገስ ነው። ከጊዜ ወደ ጊዜ በጣም የተሳካላቸውና በተለይም ደግሞ ክርስቲያናዊ ዘውዳዊ መንግስታትን በየሀገሩ እየገለበጡ ለምሳሌ በኢትዮጵያ እንደሆነው በሩሲያም እንደሆነው ማለት ነው የራሳቸውን ሰይጣናዊ የመንግስት ፍልስፍና በየሀገሩ እየተከሉ ያሉ ቡድኖች ናቸው። ነገር ግን ትክክለኛ መጠሪያቸው አይሁድ መሆን የለበትም። ፍሪሜሰኖች ናቸው። እውነተኛ ማንነታቸው ፍሪሜሰነሪ ነው። ኢሉሚናቲዎች ናቸው። የሐሳዊ መሲህ መንገድ ጠራጊዎች ናቸው። የወደቁት መላእክት ዘሮች ናቸው። ጠንቋዮች ናቸው። ይህ ነው እውነተኛ ባህሪያቸውና ማንነታቸው። ጽዮናውያን የሚባሉት እነሱ ሊያስመስሉ እንደሚሞክሩት የእስራኤል ጽዮን የምትባለው የዳዊት ከተማ ወይም እመቤታችንን ወይም ታቦተ ጽዮንን ለማመልከት አይደለም። ከወደቁት መላእክት መካከል ራሳቸውን ጽዮን ብለው የሚጠሩ አሉ። የዛ ዝርያ የዛ ሐሳብ አስፈጻሚ መሆናቸውን ለማሳየት ነው ጽዮናውያን የተባሉትና በዛ መሰረት ነው ማየት ያለብን ማለት ነው። የእንቅስቃሴያቸውና የማንነታቸው ዋናው ራስ ወይም ማዕከል የት ነው ካልን የእንግሊዝ ንጉሳውያን ቤተሰቦችና ከእነርሱ ጋር ንክኪ ያላቸው በምዕራቡ ዓለም በብዛት የሚገኙ የዘር ሰንሰለቶች ናቸው። እንግዲህ በአረቡም ዓለም በአፍሪካም ሊገኙ ይችላሉ። የእንግሊዝ ጽዮናውያን ወይም ብሪቲሽ ዛዮኒስትስ የሚባሉት የንጉስ ዳዊት የንጉስ ሰሎሞን ዘሮች ነን የሚሉ ናቸው። ራሳቸውን እንደ ዓለም ነገስታት የሚያዩ መሆናቸውንም እናውቃለን። እነሱ ናቸው እንግዲህ ዘ ኤልደርስ ኦፍ ዛዮን ማለት የጽዮን ሽማግሌዎች የተባሉት እነሱ ናቸው። ያው እንግሊዝንም ጽዮን እንደሚሏት ታውቃላችሁ። በእኛ ሀገር ደግሞ ጸረ ማርያም፣ ጸረ መስቀል፣ ጸረ ኢትዮጵያዊነት፣ ጸረ ክርስትና የሆኑ በየዘመናቱ ከአይሁድ ፈላሻዎች ወገንም ይሁን ከሌላ ወገን የተነሱ የምንፍቅና፣ የባዕድ አምልኮ፣ የጥንቆላ ወገን የሆኑ ሁሉ ይህን የእንግሊዝ ጽዮናውያንን ሐሳብ የሚያራምዱ ናቸው። የደቂቀ እስጢፋኖስ እምነት በኢትዮጵያ ውስጥ ይታወቅ የነበረው የእንግሊዝ እምነት ተብሎ ነበር የሚታወቀው። ኢትዮጵያን ያዳከመውና ከመንፈሳዊ ክብሯ ያወረደው የ1966ቱ አብዮትንም ካየነው የእነርሱ ቀጥተኛ ውጤት ነው። የሀገር ውስጦቹም እንግሊዞች በሏቸው የውጭዎቹም ማለት ነው የጽዮናውያኑ ቀጥተኛ ውጤት ነው። ይህን እንግዲህ በክፍል 41 እና ክፍል 42 ኤ ቪዲዮዎች ላይ አይተናል። ክፍል 42 ቢ ላይ ደግሞ ያየነው ስለ ድንገቴ መሪዎች ነበረ። ጽዮናውያኑ በሁሉም የዓለም ሀገራት ላይ ወደ ስልጣን እንዲወጡ የሚፈልጓቸው ሰዎች ብዙውን ጊዜ በድንገት ወደ ስልጣን የሚመጡ ግለሰቦች ናቸው። ከዚያ በፊት ማንነታቸው፣ አስተዳደጋቸው፣ ስልጣናቸው የማይታወቁ ሰዎች ማለት ነው። ከሚታወቅ ቤተሰብ ስረ መሰረት ካለው ዳራ ከሀገር ባላባቶች ከሀገር ንጉሳውያን ቤተሰቦች ለረጅም ዘመን ያቺን ሀገር በባለቤትነት ያስተዳድሩ ከነበሩ ቤተሰቦች እንዲመጡ አይፈለግም። አሪስቶክራሲ ከሚባለው ፋሚሊ እንዲመጣ አይፈለግም በጽዮናውያኑ አይን ማለት ነው። ይሄ እንግዲህ ለእንግሊዝ ሲሆን እንደዛ ነው የሚፈልጉት። ለራሳቸው ለራስ ሲቆርሱ ያሳንሱ ነው አይደል? ለሌላው ሲሆን ግን እንደዛ አይፈልጉም። በተለይ ለኢትዮጵያ ሲሆን ደግሞ ይነዝራቸዋል። የኢትዮጵያ ንጉሳውያን ቤተሰቦች የኢትዮጵያ ክርስትና የዘውድ ታሪክ እንዲታሰብ እንዲታወስ ራሱ በጭራሽ አይፈልጉም።
እንደ ልባቸው ለመጫወት በቃ ዙፋኑ ላይ ዘ ኪንግ ሜከር ለመሆን እንዲመቻቸው ከትውልድ ወደ ትውልድ የሚሸጋገር ንጉሳዊ ስርዓትን አይፈልጉም። በእኛም ሀገር በሌሎችም ሀገራት እንደውም እዚህ ዶክመንታቸው ላይ ብዙ ጊዜ ሩሲያን ይጠቅሳሉ። የሩሲያ አሪስቶክራቲክ ፋሚሊ፣ የሩሲያ ንጉሳዊ ቤተሰብ ዋና ጠላታችን ነው፣ አንፈልገውም ይላሉ። የሩሲያን ያወሩ እንጂ ዋናው ችግራቸው ግን ከኢትዮጵያ ጋር ነው። ምክንያቱም የሩሲያውም ራሱ ሙሉ ለሙሉ ከወደቁት መላእክት ተጽዕኖ ንጹህ አይደለም። ይሄንን ማወቅ አለብን። ግን ሪሌቲቭሊ አይፈልጉትም። ይሄ የምናውቀው ነገር ነው። እንግሊዞች ለኢትዮጵያ ዘውዳዊ መንግስት መውደቅ ከፍተኛ ሚና እንደተጫወቱ ከነበረው ታሪክና ከዚህ መንፈሳዊ እውነታ በመነሳት መረዳት እንችላለን። በዚህ ጉዳይ ላይ ብዙ ጊዜ አውርቻለሁ። ይሄንን የድንገቴ መሪዎችን ስነ ልቦና፣ ምን አይነት ሰው እንደሚመርጡ፣ በምን ጉዳይ ላይ ቅድሚያ ሰጥተው እንደሚያሰለጥኗቸው ራሳቸው በፕሮቶኮላቸው ላይ እንግዲህ የለፈለፉልን ብዙ ነገር አለ። ክፍል 42B ላይ አይተናል። ክፍል 43 ላይ ደግሞ የሀገርን አቅም የሚያመነምኑበት የኢኮኖሚ ፖሊሲያቸውን አይተናል። የኢኮኖሚ አማካሪዎችን እየመደቡ መሪዎችን እንዴት በተሳሳተ አቅጣጫ እየመሩ ኢኮኖሚን እንደሚያሽመደምዱ፣ ህዝብን እንደሚያደህዩ፣ ከዚያም የዓለምን ሀብት የሚቆጣጠሩበትንና ጥቅሙ ለእነርሱ ብቻ እንዲሆን የሚያደርጉበትን ስርዓት እንዴት እንደሚፈጥሩ አይተናል። በዛሬው ክፍል 44 እና የመጨረሻው ክፍል ደግሞ የመጨረሻው ስል እንግዲህ ይሄን ዶክመንት አስመልክቶ ማለቴ ነው የትምህርት ስርዓትንና ሃይማኖትን ወይንም ሃይማኖቶችን በተለይ ደግሞ ነባር የሆኑ የክርስትና እምነቶችን እንዴት እንደሚያዳክሙ የጻፉትንና ሊተገብሩት ሲሞክሩ የኖሩትን ወይም ሲተገብሩ የኖሩትን በደንብ ተግብረውታል። ምንም የቀራቸው ነገር የለም። ኦልሞስት ላለፉት 200 ዓመታት ያህል በኃይል ሲተገብሩት የቆዩት ነው። እኛም ዛሬ ውጤቱን እያየነው ያለ ነው ማለት ነው። እና እነዚህን እቅዶች አሁን ስገልጽላችሁ ታውቋቸዋላችሁ፣ እየሆኑ ያሉ ናቸው። ግን ምናልባት አይገጣጠሙላችሁ ይሆናልና ስትሰሙ ግን ለካ ወደን አይደለም የጥንቶቹን ቅዱሳን መምሰል ያቃተን፣ ለካ ወደን አይደለም ተምረን ዘላቂ የሆነ መፍትሄ ለሀገር ማምጣት ያቃተን የሚል ግንዛቤ እንድትይዙ ያደርጋችኋል። ሆን ብሎ በዲዛይን የመጣ ምን ልበላችሁ ሽባነት፣ ቃሉን ብዙም ባልወደውም ግን በቃ ሊገልጽልን የሚችለው እሱ ተምረን ግን የሆነ ነገር መፍጠር አንችልም፣ እንደ ሽባ ያደርገናልና ምንድነው እንደዛ የሚይዘን ሲባል ዲዛይን ያደረጉልን ካሪኩለም ውስጥ ራሱ ሽባ ነው ካሪኩለሙና የሆነ ድረስ ብቻ ነው የሚያስኬደን። ከሆነ በላይ ግን ነገሮችን ከስር ከመሰረታቸው እንድንፈታ የሚያደርገን አይደለም። ሲምፕተሞችን ብቻ ነው በቃ ትሪት እያደረግን የምንቀጥለው። እሳት አደጋ የሚፈጥረውን ችግር ሳይሆን እንድንፈታ የሚያደርገን በቃ እሳት አደጋ በተነሳ ቁጥር ሄዶ ማጥፋት ወይም ሄዶ ለመቀነስ መሞከር፣ እንደዛ አይነት ስኪል ብቻ ነው የሚሰጠን እንጂ ጠለቅ አድርጎ በደንብ ስር ነቀል የሆነ ይሄ ኢቪል ነገሮችን ከስራቸው ንቅል አድርጎ መፍትሄ የሚሰጥ ዘላቂ መፍትሄ የሚያመጣ አይነት ስኪል አይሰጠንምና ለምን የሚለውን በተወሰነ ደረጃ ስርዓተ ትምህርት ላይ ዶክመንቱ ብዙ አያወራም፣ ትንሽ ነገር ነው። ስለ ሃይማኖት ሰፋ አድርጎ ያወራል። ስለዚህ መጀመሪያ ሃይማኖት ላይ ያለውን እናይና ከዛ ስርዓተ ትምህርት ላይ ያለውን በጥቂቱ ስለሆነ እንደዛው በጥቂቱ እንደሰጡት መጠን እናወራለን ማለት ነው። በቪዲዮ መጨረሻ ላይ እንደ መፍትሄ ሐሳብ ጥቂት ነገሮችን ጠቆም ለማድረግ እሞክራለሁ። የመፍትሄ ሐሳቦች በሰፊው ነው መወራት ያለባቸው። በ5 እና በ10 ደቂቃ የቪዲዮ መዝጊያ ላይ የሚወሩ አይነት ነገር አይደሉም። ስለዚህ በሌላ ጊዜ ነው በዝርዝር መጣባቸው። ጠቅለል ባለ ሁኔታ ግን እስካሁንም በመጽሐፍቶቼም በቪዲዮዎቼም በተለያየ መንገድ የመፍትሄ አቅጣጫዎችን ስጠቋቁም ቆይቻለሁ። ስለዚህ ወደ ዛሬው ጉዳያችን ስንገባ ጽዮናውያን በሃይማኖት ላይና በትምህርት ላይ ስለሚሰሩት ደባ የገዛ ፕሮቶኮላቸው ላይ የጻፉትን እንመለከታለን። አብራችሁኝ እስከ መጨረሻው ድረስ ቆዩ። በጣም ብዙ ጠቃሚ ትምህርቶችን ታገኙበታላችሁ። ጽዮናውያን በሃይማኖት ላይ ያላቸው እቅድ ምንድነው ካልን በገዛ ፕሮቶኮላቸው ላይ እንዳስቀመጡት ማለት ነው። በግልጽ ነው የሚናገሩት። እግዚአብሔር ይስጣቸው። ግን ወደው አይደለም እንዲለፈልፉ ተደርገው ነው። ይሄንን በኋላ ተክስላችኋለሁ ማን ነው የሚያስለፈልፋቸው የሚለው። ዋና ግባቸው የዓለምን ሕዝብ እነሱ ወደሚፈልጉት አይነት አምልኮ ማምጣት ነው። ጽዮናውያኑ ሰው ጨርሶ የማያምን ኤቴይስት እንዲሆን አይፈልጉም። በነገራችን ላይ ኤቴይዝምን እንደ መሸጋገሪያ ነው የሚፈልጉት። በዚህ መስመር የሄደው ሕዝብ ሁሉ ተመልሶ ወደ አምልኮ ህይወት እንዲመጣና መጨረሻ ላይ በውዱም ይሁን በግዱ ለሐሳዊ መሲህ እንዲንበረከክ ይፈልጋሉ። ስለዚህ የእምነትና የአምልኮ ስሜት ከሰው ልጅ አእምሮ ውስጥ ከናካቴው ጥብ ብሎ እንዲወጣ አይፈልጉም። ለነገሩ ቢፈልጉም አይችሉም። ምክንያቱም የሰው ልጅ ራሱ የተፈጠረው ለማምለክ ስለሆነ የማምለክ ዝንባሌ አለውና
እነሱ የሚፈልጉት የአምልኮ አቅጣጫውን ብቻ መቀየር ነው። ማለትም እግዚአብሔርን ከማምለክ ሰይጣንን ወደ ማምለክ፣ ክርስቶስን ከማምለክ ሐሳዊው መሲህን ወደ ማምለክ ማለት ነው። እነሱ ሐሳዊ መሲህ እያሉ ዶክመንታቸው ላይ አያወሩም። the king of the Jews ነው የሚሉት። the king of the Jews, our kingdom፣ የኛ ግዛት ሲመጣ፣ የኛ ንጉስ ሲመጣ እያሉ ነው የሚያወሩት። ይሄ ደግሞ ሐሳዊ መሲህ ነው፣ ሌላ ማንም አይደለም። ስለዚህ ሰዎች በሆነ አምላክ ማመን አለባቸው ይላሉ። I believe in just one deity, one God must ነው ይላሉ። ብቻ ትክክለኛው እግዚአብሔር ግን መሆን የለበትም። በሐሰተኛ አማልክት እያመኑ መቆየት አለባቸው ይላሉ። በአንድ በኩል በአንድ አምላክ በእኛ አምላክ እንዲያምኑ እንፈልጋለን ይላሉ እዛው ጽሑፋቸው ውስጥ። በሌላ በኩል ደግሞ እግዚአብሔር ማን ነው የሚለውንም ሐሳብ ከአይምሯቸው ውስጥ ማውጣት እንፈልጋለን ይላሉ። ስለዚህ ትክክለኛውን እግዚአብሔር በሐሰተኛ እግዚአብሔር በአይምሯችን ውስጥ ሊተኩ እንደሚፈልጉ ግልጽ ነው ማለት ነው። በጽሑፋቸው ውስጥ ያለ ነገር ነው። እንግዲህ ያ ደግሞ እምነታቸው ይላሉ በአንድ አምላክ የማመን እምነት ዝንባሌያቸው እዚያው ባሉበት በአጥቢያቸው እንዲሆን ነው የምንፈልገው ይላሉ። እዛው ባሉበት ቤተ እምነት ውስጥ የትም እንዲሄዱ አንፈልግም፣ እዛው ሆነው ይቆዩን የኛን እስክናመጣላቸው ድረስ ነው የሚሉትና ሃይማኖቱ በቆመበት ቦታ ላይ የሚመለከውን አምላክ እዛው መቀየር ማለት ነው። ቤተክርስቲያን ውስጥ እያለ የራሴ ቤተ እምነት የሚለው ቦታ ላይ እያለ ትክክለኛውን አምላክ አስትቶ ሌላ ባዕድ አምላክ እንዲያመልክ ማድረግ ነው እንጂ ሌላ የትም ቦታ ሊወስዱት አያስቡም። እዛው መለወጥ ነው። ያው እንግዲህ በእኛ ሀገር ፕሮቴስታንት ተሐድሶ የሚባለው እንቅስቃሴ አንዱ አካሄዱ ይሄ ነው። እዛው እንዳለች ቤተክርስቲያኗን መቀየር ማለት ነው። ጌታችን ስለዚህ ጉዳይ የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢ የዚያን ጊዜ ያስተውል ብሎ ያስጠነቀቀን ነገር አለ። የመጽሐፉ ቃል ይህንን ነው የሚያመለክተው። የጠላት ዋናው ታርጌት ራሱ ቤተ መቅደሱ ነው እና እዚያ ውስጥ ቆሞ መመለክ ነው ሰይጣን የሚፈልገው እንጂ ለእግዚአብሔር የተለየ የተቀደሰ ስፍራ ትቶለት እሱ ጢሻ ለጢሻ ጫካ ለጫካ ጠንቋይ ቤት ለጠንቋይ ቤት በረሃ ለበረሃ እየተንከራተተ መመለክ ለሱ የመጨረሻው እርካታ ያ አይደለም። የመጨረሻ እርካታው የእግዚአብሔርን ማደሪያ መውረስ ነው። እግዚአብሔርን እንደተበቀለ የሚያስበው የሱን ማደሪያ ሲወርስ ነው። መውረስ የሚለው ቃል የማን ቃል ነው? እንደምታውቁት ብዙ ጊዜ የተሐድሶ ፕሮቴስታንቶች ቃል ነው። መለየት፣ መቀደስ፣ በበጎ ምግባርና አርአያነት መሳብ የሚባል ነገር አይደለም ያለው። በኃይል መውረስ፣ ወንጌል በኃይል ምድሪቱን ይወርሳል፣ ሁሉ በክርስቶስ በኃይል ይጠቀለላል እየተባለ ይፎከራል። እቺ የጽዮናውያኑ ቋንቋ ናት። የስማዚያሳውያን የሐሳዊ መሲህ አስተሳሰብ ናት። እሱን ነው ክርስቶስ የሚሉት እንግዲህ። እና ይሄ የተሐድሶ ብቻ ሳይሆን ከኦርቶዶክስ ተዋሕዶ በቀር ሌሎች እምነቶች በሙሉ በዚህ በኩል ጤናማ የሆነ አካሄድ ይጎላቸዋል፣ በጣም ይጎላቸዋል። ተመሳስሎ ገብቶ የራሳቸውን አስተምህሮ ኦርቶዶክስ ውስጥ ለማስፋፋት በጀት መድበው ምናምን ይንቀሳቀሳሉ። ይሄ ተመሳስሎ ገብቶ የራስን ነገር በድብቅ ማካሄድ ይሄ የተኩላ ባህሪ ነው፣ የበግ ባህሪ አይደለም። እኔ ማንም የኦርቶዶክስ ካህን ተመሳስሎ ገብቶ ሌላ ቤተ እምነት ውስጥ እንዲያርጎ የሚባል ነገር አልሰማውም። እንደዛ የሚባል አካሄድ ለበጎች እረኞች ስላልተፈቀደ ማለት ነው። ተኩላዎች ግን የበግ ለምድ ለብሰው ያንን ያደርጋሉና ይህን እንደ ጀግንነት ይቆጥሩታል። የጽዮናውያኑ ትልቁ ቦስት የሚያደርጉበት የሚኮሩበት አካሄድ ይሄ ነው። እዛው እንዳለ መቀየር ይላሉ ማለት ነው። ተሐድሶዎች ናቸው ባጭሩ በክርስትና በኩል ካየ ነው ማለት ነው። የኛ ሀገር ጽዮናውያን እነ ደቂቀ እስጢፋናቸው ብያቸዋለሁ። እነርሱም ይሄንን ነው ሲያደርጉ የነበረው። ክርስቲያን መስሎ ተመሳስሎ ገዳማት ውስጥ ገብቶ የትግራይን መነኮሳት ማወክ ማለት ነው። ይሄንን ነው ሲያደርጉ የነበረው። እውነተኛ አካሄድ ግን አብርሃማዊው መንገድ መለየት ነው። መለየት፣ መቀደስ፣ በቃ ሌላ ትክክለኛ የሆነ እምነት ወይም ሃይማኖት መንገድ የለም። ለይ ነው በቃ። የእግዚአብሔር የሆነውን ለይ፣ የእግዚአብሔር ለእግዚአብሔር፣ የቄሳር ለቄሳር። ሌላ ነገር ከፈልክ ሌላ ቦታ ሂድ፣ እግዚአብሔርን ከፈልክ እዚህ ጋር ለየው፣ ድንበር አብጅለት ነው እንጂ ተመሳስሎ ምናምን የሚባል ነገር የለም። ይሄን ግን እንደ ትልቅ ስትራቴጂ ያው ጽዮናውያኑ ይገልጹታል። በሃይማኖት ላይ ሊሰሩት የሚፈልጉት ሌላው ነገር ምንድነው? እውነተኛውን እግዚአብሔር ከሰው አእምሮና ልቦና እንዲሁም ከቤተ እምነቶችም ካጠፉ በኋላ በሐሳዊው ሲተኩት፣ እንግዲህ ሐሳዊው ከመምጣቱ በፊት ወይም ወደ ሐሳዊው የሚወስደው መንገድ ስጋዊ ፍላጎቶችን ማብዛት ነው። በስጋዊ ፍላጎቶች፣ በሰዋዊ ቀመሮች፣ አስተሳሰቦች፣ በቁሳዊ ፍላጎቶች መተካት ማቴሪያሊዝም ይሉታል። በማቴሪያሊዝም መተካት፣ በካልኩሌትድ በአርቲሜቲክ መንገድ መተካት ይሉታል። እንግዲህ ምን ማለት ነው? ይሄ ገንዘብ፣ ቁሳቁስ፣ ግላዊ ጥቅም እነዚህን ማስቀደም ማለት ነው። የወንጌሉን ቃል መገልበጥ፣ አስቀድማችሁ ጽድቁና መንግስቱን ሹ
ሌላው ሁሉ እንደዳረጉት ይጨመርላችኋል የሚለውን ትቶ አስቀድማችሁ ሌላውን ነገር ብልጽግናውን፣ ልማቱን፣ ገንዘቡን፣ ቁሳቁሱን ብር ስለ ብር አስቡ፣ ስለ መታየት አስቡ፣ ስለ ቅንጦት አስቡ፣ ተሞላቀቁ። ከዛ በኋላ ያንን ባወራችሁ መጠን እውነት እየሆነላችሁ ይመጣና የጸደቃችሁ መሆናችሁ በደንብ በዛ ይታይላችኋል። ወደዛ ነው የተገለበጠው ነገሩ ማለት ነው እንግዲህና ከሰው ልጆች መካከል ፍቅራቸው በፍቅር ብዛት እንዲደነዝዝ እንፈልጋለን ይላሉ። ለምን ሲባል ስለሌላ ነገር እንዳያስቡ፣ ከጀርባ ሆነው ስለሚያስጨንቋቸው ስውር እጆች እንዳያስቡ ለማዋከብ እንግዲህ ይሄ መናፍስታዊ የሆነውንም ችግር ይሁን የባዕዳን የእጅ አዙር ቀኝ ግዛት እሱም ይሁን ሌላ ማናቸውንም ነገር እንዳያስቡ፣ ከፍ ያለ መንፈሳዊ እሳቤም እንዳይኖራቸው በህይወታቸው ውስጥ ስለ ቁሳዊው ነገር ይሄንን ነው ምን ተካላቸው ይላሉ። እንግዲህ ዛው ቤተ እምነታቸው ውስጥ ሆነው ይሄን እንዲያስቡ ማለት ነው። እግዚአብሔርን በዚህ መልክ እናወጣዋለን ከአይምሯቸው ይላሉ። ሶስተኛው ዕቅዳቸው ሃይማኖቶችን በሙሉ ማጥፋትና በራሳቸው አንድ እምነት መተካት እንደሆነም ይገልጻሉ። የሙሴን ህግጋትና ሙሴ ለእስራኤል የሰጠውን ሥርዓት ነው ለዓለም ህዝብ ያስተማር ነው ይላሉ። ሳይታወቀው በየትምህርት ስርዓቱ ውስጥ ሳይቀር አስገብተን ስናስተምረው የኖር ነው ይሄንን ነው ዓለምን በእኛ እጅ ውስጥ እየጣለልን የመጣው ይህ ትምህርታችን ነው ይላሉ። ነገር ግን እዚህ ጋር ስለሆነኛው የሙሴ ትምህርት አይደለም የሚያወሩት። ከሙሴ የወሰዱት ነገር ይኖራል። ከሙሴ ህግ የተብራራ ብዙ ነገር አለው። ጽዮናውያን አይሁዶች ነን ብለው ያስባሉ። ስለዚህ የኛ ነው ብለው ስለሚያስቡ ብዙ ተንትነው አብራርተው ያውቁታል። ነገር ግን በድብቅ የተቀበሉትም ጥንቆላዊ አይሁድ ዕውቀት አለ። ስለዚህ ስለምንድን ነው የሚያወሩት? ስለ ኖስቲሲዝም ነው የሚያወሩት ማለት ነው። ከአይሁድ እምነትና ከአህዛብ የጣዖት አምልኮ ተቀላቅሎ የተፈጠረ ትምህርት ኖስቲሲዝም ይባላል። ሄርሜቲሲዝም፣ ኖስቲሲዝም ከዚህ በፊት ማብራሪያ ሰጥቼባቸዋለሁ እና ወደ ክርስትናው ሲመጣ ደግሞ ከክርስትናውም በኢየሱስ ክርስቶስ ስም የሆነ ነገር ቀላቀለና በእነ ሲሞን መሰሪ በኩል አድርጎ የራሱን the lost gospels ተብሎ ናግ ሐማዲ ላይ የሚታወቁት እነ gospel of thomas እነ apocalypse of ከሌ ቅብር ጥርሶ ያሉ የጻፏቸው በጣም ብዙ መጽሐፍት ይሄ የኖስቲክ ስኩል ኦፍ ቶት ነውና ያንን ነው የሚያወሩት። ያንንና ሌሎችንም ማለቂያ የለውም። የአሕዛብ ትምህርት ማለቂያ የለውም። በነገራችን ላይ እንደኛ በ81 መጽሐፍትና በጥቂት የሥርዓት መጽሐፍት በጣም የኛ ከነሱ ሲነጻጸር የተመጠነ ነው ማለት በውስጡ የያዘው ነገር በጣም ክብደት ያለው ሰፊ ቢሆንም በብዛት ደረጃ ግን የነሱ ይበልጣል ብዬ ነው ማምነው። ምክንያቱም የፈሪዱላ ብዙ ነው፣ ማሳሳቻው ሰይጣን በጣም ብዙ ነው። በተለያየ ቋንቋ በጣም ብዙ የጥንቆላና የፍልስፍና መጽሐፍት አሉትና ይሄንን ነው እነሱ እንግዲህ አብራርተን በዘመናዊ ትምህርት ስርዓት ውስጥ አስገብተን በሃይማኖቶችም ውስጥ እየሸፈን ያስገባን ደና አርገን የዓለምን ህዝብ መርዘን በእጃችን ላይ ጥለናዋል ብለው በኩራት የሚያወሩት ይሄንን ነው። ግን ምንድነው የሚሉት? the law of Moses ወይም የሙሴን ህግጋት ነው ለህዝቡ ያስተማር ነው ለዓለም ህዝብ ያስተማር ነው ይላሉ። የሙሴን ህግጋት ቢያስተምሩ ኖሮማ ጥሩ ክርስቲያኖች ይወጣቸው ነበረ፣ ግን አይደለም። mystical right of the law of Moses ነው የሚሉት። ሙሴ በግብጽ ሳለ ከግብጽ ጠቢባን ወይንም ጠንቋዮች የተማረው ድብቅ ትምህርት አለ ብለው ነው የሚያምኑት እነሱ። ይሄ የነሱ ወሬ ነው እንግዲህ። ሚስትሪ ስኩልስ የሚባሉ አሉ። የፍሪሜሰኖች ትምህርት፣ የኢሉሚናቲዎች ትምህርት ከነዚህ ከጥንታዊ ግብጽ ከጥንት የፋርስ ባቢሎን ጥንቆላ ከመሳሰሉት የተቀዳ ነውና ያ እንግዲህ ያው በሙሴ ያሳብባሉ ማለት ነው። የሙሴ ትምህርት ግን አይደለም። ወደ ኋላ ቁጥር 39 ቪዲዮ ላይ ስለ ኖስቲሲዝም ምንነት ማብራሪያ ማግኘት ትችላላችሁ። ጽዮናውያኑ እንግዲህ ይህንን ድብቅ ካባላ ለሥርዓተ ትምህርትም በጣም የተመቸ ነው ይላሉ። ሃይማኖትን ለመበረዝም በጣም የተመቸ ነው ይላሉ። በነገራችን ላይ በዓለማዊ ሥርዓተ ትምህርት ውስጥ የኖስቲሲዝም መርሆች በሰፊው አሉ። እኔ ኖስቲሲዝም ሃይማኖት ላይ ያመጣውን ምንፍቅና ወደ መመርመር የገባሁት መጀመሪያ ስነ ትምህርት ላይ ያመጣውን ጦስ ለመረዳት ማንበብ ስጀምር ነው። በዛ በኩል ነው እና ብዙ ጊዜ እንደምታውቁት የትምህርት ስርዓታችን ቲዮሪ ነው እንጂ ተግባር ያንሰዋል እንላለን አይደል? ይሄ ኖስቲሲዝም ነው። የሚገርማችሁ ኖስቲሲዝም ውስጥ አንድ ሐሳብ ወይም አንድ እውነት ስጋ አይለብስም፣ ግዘፍ አይነሳም፣ መሬት አይረግጥም። መለኮት ስጋ አልለበሰም አይደል? ልክ እንደዛው ሁሉ ቲዮሪም መሬት አይረግጥም። ሐሳባዊና ውስጣዊ ብቻ ነው። ውስጣዊ አብርሆት ብቻ ነው የሚያመጣው። ውስጣዊ አብርሆት ብቻውን መጥፎ ነገር ሆኖ አይደለም፣ ግን ተግባራዊ መሆን ካልቻለ ቲዮሪው ራሱ ስሁት ነው ማለት ነው። ይሄ ደግሞ ሃይማኖት ውስጥ ሲገባ ምን ይሆናል መሰላችሁ? መዳን በእምነት እንጂ በስራ አይደለም የሚባለው አባባል ማለት ነው። ሁለቱም ፓራለል ናቸው።
ይሄ ኖስቲሲዝም ነው። ይሄ ራሱ የመጀመሪያው ዓለማዊ አገላለጽ ነው በትምህርት ውስጥ፣ ሁለተኛው ደግሞ መንፈሳዊ አገላለጽ ነው። ሁለቱም ከኖስቲሲዝም ጋር እንጂ ከሙሴ ሕግም ጋር ይሁን ከወንጌል ጋር ምንም ያገናኛቸው ነገር የለም። ምንጫቸው የጥንቱ የአሕዛብ ጠንቋዮች ወይንም ሚስትሪ ስኩልስ እነሱ ናቸው። የፍሪሜሰኖች ትምህርት ነው፣ የኢሉሚናቲዎች ትምህርት ነው። ለኛ ነው ግን ያን የቀረጹልን። ለራሳቸው ሲሆን ብልጥ ናቸው፣ ለኛ ይሄን ቀርጸውልናል ማለት ነው። ለዛ ነው እንግዲህ ኖስቲኮች የዛሬዎቹ ኢሉሚናቲዎች ናቸው እምላችሁ። እነሱ ናቸው አድርገው እዚህ የደረሱት። አራተኛው ጽዮናውያኑ ሃይማኖትን ለማዳከም የሚሰሩት ስራ የአካዳሚክና የመገናኛ ብዙሃን ስራዎች፣ በተለይ በማህበራዊ ሳይንሱ፣ በሃይማኖቱ፣ በፖለቲካው ዘርፍ ያሉት እያንዳንዱን አጋጣሚ ተጠቅመው ክርስቲያናዊ ስርወ መንግስታትንና ከነርሱ ጋር የሚያያዝ ማንኛውንም ክርስቲያናዊ ወግ፣ ልማድ፣ ባህል ማንኳሰስ፣ ማጣጣል ስራቸው እንዲሆን እንደሚያደርጉ ነው የሚገልጹት። ኤዲተሮች፣ ማተሚያ ቤቶች፣ ጋዜጦች እንግዲህ አሁን ይሄ ዶክመንት አሁን ቢጻፍ ኖሮ ደግሞ ሶሻል ሚዲያው ፌስቡኩ፣ ዩቲዩቡ፣ ቲክቶኩ ብለውም ደግሞ ይገልጹልን ነበር። ቀደም ብሎ የተጻፈ ዶክመንት ስለሆነ ነው። ክርስትናንና ክርስቲያናዊ ስርዓተ መንግስትን የሞተ የተቀበረ ያለፈበት የሚለውን ማስረጽ እንደሚፈልጉ እነሱ እንግዲህ ያው ጎይ ገቨርንመንትስ ነው የሚሉት። ጎይ የሚሉት ከተመረጡት የአይሁድ ዘሮች ወይንም የኛ ድቅል ዘሮች ውጪ የሆነው ተራው ህዝብ፣ ይሄ የእንስሳ ነፍስ ያለው ህዝብ ብለው የሚንቁትን ማለት ነው። እና ጎይ ገቨርንመንቶችን ችግራቸውን ሁሉ ጊዜ እያጎሉ ማሳየት በእያንዳንዱ በአካዳሚክ ጆርናሎችም ሊሆን ይችላል። በቃ ሁሌ ችግራቸው ብቻ እንዲወራ፣ በኔጌቲቭ ላይት ብቻ እንዲሳሉ፣ በጎ ነገር እንዳልነበራቸው ሆነው እንዲታዩ፣ ከዛ የፕሬስ ውስጥ ያሉ ኤዲተሮች ሳንሱር የሚያደርጉት በሙሉ ማለት ነው የነሱ ወኪሎች የነሱ ታዛዦች እንዲሆኑ ማድረግ ማለት ነው። ከዛ በእነሱ ሳንሱር መሰረት እንደዚህ አይነት ጽሁፎች ፖፑላር ይደረጋሉ። አሁን እኔ ተነስቼ አጼ ከሌን የሚሰልብ ጽሁፍ ባወጣ በጣም ብዙ ደጋፊዎች ይኖሩኛል ማለት ነው። ጋዜጦች መጥተው ኢንተርቪው ያደርጉኛል፣ ዌብሳይቶች፣ የራሳቸው ሚዲያ ያላቸው ሰዎች። ለምን? አንደኛ በመንፈስም ለጽዮናውያን ተገዢ ናቸው፣ ሁለተኛ ደግሞ በስጋዊ አካሄድም ሆን ብለው የገቡበት አፊሊዬሽን ይኖራቸዋል። እና ኢቭን የዩኒቨርሲቲ ፕሬሶች ሳይቀሩ እንዲህ ያለ ወሬ ይስባቸዋል። ቆንጆ ቆንጆ ሳይሆን መጥፎ መጥፎ ወሬ ይስባቸዋል። እና መንፈሳዊው ነገር እውነተኛው በጎው ነገር አይስማማቸውም ማለት ነው። ስለዚህ ለምንድን ነው ይሄን የሚያደርጉት? እንግዲህ በቃ በኢትዮጵያ ውስጥ ብላችሁ አስቡት ኮንቴክስቱንና አጼያዊ ስርዓት ላይ መለስ ቀብረነዋል እና የሚሉ ፉከራዎችን እንሰማለን አይደል? የድሮ ስርዓት ናፋቂ የሚሉ ፉከራዎች መሰረታቸው የነዚህ የወደቁት መላእክት ወሬ ነው ማለት ነው። የዛር ወሬ ነው። የዛር ወሬ የምስጢር ማህበራት ኢንትረስት ነው ይሄ። የኛ ኢትዮጵያውያን ኢንትረስት ሆኖ አይደለም። የነሱን ኢንትረስት የሚያስተጋቡ የነሱ ልኡካን ያስለመዱን ወሬ ነው። ችግሩ ዛሬ አጼ ካሌ የሚባል ሰው ላይኖር ይችላል፣ ግን ክርስትናን ማጥፋት አይችሉም። ኢየሱስ ክርስቶስን ገድለው በዛው ማስቀረት አልቻሉም። ክርስትናን መግደል አይችሉም። ምክንያቱም ክርስትና የትንሣኤ ሃይማኖት ነውና በማንኛውም መንገድ እነሱ የሚጠሉት የጎይ ስርዓት ሁሉ ጊዜ ያብባል፣ ተመልሶ ጠፋ ሲባል ተመልሶ ይነሳል። ሊያጠፉት አይችሉም። ይሄ እውነታ እንግዲህ እነሱ የሚጠሉት ትልቁ ነገር እንደሆነ ነው የሚገልጹት። እንዳልኳችሁ ስለ ኢትዮጵያ ስፔሲፊካሊ አያወሩም፣ ግን ጎይ ገቨርንመንት ብለው በጥቅሉ የራሽያን ነው ምሳሌ የሚያደርጉት። ብዙ ጊዜ የራሽያን ነው። የኢትዮጵያን ለምን እንደማይጠቅሱ በኋላ ገልጽላችኋለሁ። በጣም ስለሚፈሩት ነው። ያንን ደግሞ አንድ ማስረጃ ይኖራል፣ በሌላም ቪዲዮ መለስበታለሁ፣ በኋላም ተቀሳ አረጋዋለሁ። ሌላው እነሱ ከዚሁ ጋር በተያያዘ የሚያወሩት ምንድነው? የኛን እምነት ግን የሚተች እንዳይኖር እምነታችንን በዝርዝር የምናምንበትን መርሆቻችንን በሙሉ ሚስጥር አድርገናል። ማንም ስለኛ እምነት አያውቅም። ማንም ስለኛ መርሆች፣ ስለኛ እቅዶች አያውቅም። እንዲያውቅም አንፈልግም። ሚስጥር አድርገናል። እኛ የነሱን እንተቻለን እንጂ እነሱ የኛን አይተቹም ብለው ይመጻደቃሉ ማለት ነው። እንደዛ ሲሉ ራሳቸውን ያሞኙም ጭምር ነው እንጂ መጽሐፍ ቅዱስ ግን በደንብ አድርጎ ተችቷቸዋል። የቅዱስ ዳዊት መዝሙሮችም ላይ ብታዩ፣ የጠቢቡ ሰሎሞን የጥበብ መጽሐፍትም ላይ ብታዩ እንደዚህ ያሉ የጽዮናውያን መሰል ክፉዎች፣ ዝንጎች እያሉ የሚጠሯቸው ከንቱዎች፣ አህዛብ፣ የአህዛብ ጣዖቶች እያሉ የሚገልጿቸው ስርዓቶች በሙሉ ተተችተዋል። እንደ ጉድ እንዴት እንደሚያስቡ በደንብ ተተችቷል። እና በዓለማዊው አካሄድ፣ በዓለማዊው መዋቅር፣ እኛ በምንፈጥረው መዋቅር ውስጥ ለማለት ይመስለኛል እንግዲህ
የኛ እምነት አይተችም፣ የሚያየውም የለም፣ ወደኛ የሚያተኩርም የለም። እንደዚህ ብለው ሲኮሩ ነው እንግዲህ በትንትናቸውን አውጥቶ እግዚአብሔር ደግሞ ሚስጥራቸውን እያጋለጠባቸው የመጣው። ቅድም እንዳልኳችሁ በፈቃዳቸው አይደለም ይሄን እየነገሩን ያሉት። እዚህ ጋር በደንብ አዳምጡኝ። አንድ ሚስጥር ልንገራችሁ። ይሄ የቅዱሳን ስራ ነው። እንዲወጣ ያደረጉት አፋቸውን ከፍተው እንዲናገሩ በገዛ እጃቸው እንዲለፈልፉ ኢሉሚናቲዎችን በሏቸው ፍሪሜሰኖች እየወጡ እንዲናገሩ ከነሱ ውስጥ የሚወጡ የቀድሞ አባላቶቻቸው ዝርግፍግፍ አድርገው እንዲያወሩ እያደረጉ ያሉት ቅዱሳን ናቸው። ዛሬ ስለ ኢሉሚናቲ፣ ስለ 666፣ ስለ ፍሪሜሰኖች፣ ስለ ምስጢር ማህበራት፣ ስለ ስለላ ድርጅቶቻቸው ስውር ስራዎቻቸው ያወቅነው በተለያየ መንገድ ያወቅነው በእግዚአብሔር ፈቃድ ነው። ስለዚህ ጉዳይ እግዚአብሔርን በበቂ ሁኔታ ያመሰገንነው አይመስለኝም። እኛን ለመታደግ እግዚአብሔር ያደረገልን ትልቅ ቸርነት በዘመናችን አንዱ ይሄ ነው። ቅዱሳን ስለተሟገቱ ነው ስለ ክርስቲያኑ ሕዝብ፣ በተለይ ደግሞ ስለ ኢትዮጵያ። ምክንያቱም የነዚህ ሁሉ ሴራ ኢትዮጵያ ላይ ሲሆን ይብሳል። ለሌላው እንጀራውን አይከለክሉትም ቢያንስ፣ እኛን ግን ያሰቃዩናል። ለምን? የቅዱሳን ሀገር እንደሆነች ስለሚያውቁ፣ ሀገረ እግዚአብሔር ስለተባለች፣ ዋና ጠላትነታቸው ደግሞ እግዚአብሔር ላይ ስለሆነ መከራው እኛ ላይ በስቷል። ሴራቸው እኛ ላይ ይበዛል። ሌላው በመጠኑ ከነሱ ጋር ወዳጅ ነው። እኛ ነን በጣም ተቃራኒ ክርር ብለን የቀረነውና ከባድ ጠላት አድርገው ስለሚያዩን ቅዱሳን ደግሞ ለኛ ተከራክረዋል። ኢትዮጵያውያን ቅዱሳን ብቻ ሳይሆኑ ኢትዮጵያዊ ያልሆኑ በትውልዳቸው ያልሆኑ ቅዱሳንም ስለ ኢትዮጵያ ተከራክረዋል በዚህ ጉዳይ ላይ። ይሄንን በጣም ወቁት፣ ሽንጣቸውን ገትረው። ስለዚህ ራሱ እግዚአብሔር ነው ማለት ነው እየቀባጠሩ እንድንሰማቸው እያደረገን ያለው እንጂ አጋጣሚ አይደለም። ወይም ደግሞ ኮንስፒሬሲ ቲዮሪ ማውራት የሚወድ ትውልድ ስለመጣ ምናምን አይደለም። አይምሰላችሁ፣ እግዚአብሔር ስራ ነው። ከቻላችሁ እግዚአብሔርን በጣም አመስግኑት፣ ሻማ አብርታችሁ ይሄን ሁሉ እንድናውቅ ስላረከን በዚህ ዘመን ብላችሁ ማለት ነው። በተለይ ከቅዱሳኑ ውስጥ ደግሞ ማን ነው በትኩረት በዚህ ጉዳይ ላይ እንዲወጣ ሚስጥራቸው ያደረገው? ከውጭው ጀምሮ እስከ ሀገር ውስጥ ድረስ እንዲዝረከረክ ሚስጥራቸው ያደረገው ማን ነው ካላችሁ፣ አንደኛ እመቤታችን ቅድስት ድንግል ማርያም ናት። ከሷ ቀጥሎ ደግሞ አገሪቱን በአስራትነት የተረከቡ እነ አቡነ ተክለ ሃይማኖት፣ እነ ቅድስት ክርስቶስ ሰምራ፣ እነ አቡነ ገብረ መንፈስ ቅዱስ፣ እነ አቡነ ዘርአብሩክ፣ እነዚህን የመሳሰሉ ቅዱሳን ናቸው። በዋናነት አቡነ ተክለ ሃይማኖት ደቂቀ እስጢፋ ለምን አቡነ ተክለ ሃይማኖትን ጠሏቸው? ለምን እመቤታችንን ጠሉ? ያሰፈልፏቸዋል። ለዛ ነው። ከመላእክት መካከል ደግሞ ቅዱስ ገብርኤል፣ እነሱ ናቸው እያስቀባጠሯቸው ያሉት። ከአሜሪካ እስከ ኢትዮጵያ፣ ከሩቅ ምስራቅ እስከ አፍሪካ፣ ከአውሮፓ እስከ ደቡብ አፍሪካ፣ እስከ አንታርክቲካ ያስቀባጠሯቸው እነሱ ናቸው። ለዚያ ነው እንግዲህ ገድላትና ድርሳናት ላይ ዘመቻ የበዛው። ለዛ ነው። ይሄ የጽዮናውያኑ ስራ ነው። ገድላት አታንብቡ ተረተረ የሚሉን በእነሱ ተወካዮች በኩል። ለዚያ ነው የወደቁ መላእክት የእነርሱ ድቅሎች፣ የአጋንንት የሰይጣናት ድምጽ ነው ገድላት ላይና ድርሳናት ላይ ቅዱሳን ላይ የተነሳው ማለት ነው። ከቻለ እንግዲህ ከእግዚአብሔር ጋር መግጠም ነው። ሌላውን ትቶ ሌሎቹን ተዋቸውና ፍጡራኑን ተዋቸውና ከቻላችሁ እሱን ግጠሙት። ብዙ ወሬ ማብዛት አያስፈልግም ማለት ነው። አምስተኛ ጽዮናውያኑ የክህነትን ስልጣን ማዋረድ ለረጅም ጊዜ ሲሰሩት የኖሩት ስራ እንደሆነም በፕሮቶኮላቸው ውስጥ ጽፈዋል። discrediting the priesthood of the goyim ብለው ነው የገለጹት ቃል በቃል ፕሮቶኮላቸው ላይ። ይሄ በኢትዮጵያም የቆየ ስራቸው ነው። ዕለት ተዕለት ለካህናት እና ለማናቸውም በበጎ አእምሮ ህዝብ መምራት የሚወዱ የሃይማኖት አባቶች ማለት ነው፣ በተለይ ግን በክርስትናው ላይ በጥንታዊ የክርስትና እምነቶች ላይ ኢንክሉዲንግ ካቶሊክ፣ በተወሰነ መልኩ ካቶሊክም በአጀማመሯ ትክክለኛ የእግዚአብሔር ቤተክርስቲያን ስለነበረች ማለት ነው፣ በዛ ደረጃ ያለው ሁሉ እንዲዋረድ ለረጅም ጊዜ ስንሰራ ኖረናል። ካህናት እንዲዋረዱ፣ ስልጣነ ክህነትም እንዲናቅ ይላሉ ማለት ነው። በዓለም ላይ ክብራቸው እየቀነሰ ነው እንደምታዩት ከሆነ የሃይማኖት አባቶች ይላሉ። ይሄ በአብዮት ዘመን የተጻፈ ስለሆነ እንግዲህ በሩሲያ አብዮት፣ በፈረንሳይ አብዮት ምናምን ዘመን የተጻፈ ዶክመንት ነውና አስቡት እንግዲህ ክብራቸው ለመቀነሱ በአንድ በኩል ራሳቸውን የሃይማኖት አባቶችን ተጠያቂ ልናደርግ እንችላለን። ምክንያቱም ምን ያህል ነው ከእግዚአብሔር ጋር ያላቸው ግንኙነት፣ እግዚአብሔር ያከበረውን ማንም ሊያዋርደው ስለማይችል ማለት ነው። በአንድ በኩል ያ ቢኖርም በሌላ በኩል ግን የጽዮናውያን ፕሮፓጋንዳ
ዓለም አቀፍ አብዮታዊ ፕሮፓጋንዳ ትልቅ ሚና ተጫውቷል። አይገርምም? ግን ይሄን ሁሉ በግልጽ ጽፈዋል እኮ። እኔ እንደዚህ አይነት ዶክመንቶች በደንብ ከድሮ ጀምሮ ዲስከስ ቢደረጉ ህዝቡ በደንብ ቢያውቃቸው ብዙ ውድቀቶች ውስጥ አንገባም ነበር ብዬ አስባለሁና አንዳንድ ፕሮፓጋንዳ ጽዮናውያን የሚሰሩት ያፈጠጠ በግልጽ የምናውቀው ነው። ለምሳሌ ቄሱ ሰከሩ፣ ቄሱ እንዲሆኑ፣ ቄሱ ሰረቁ እየተባለ በልጅነት ጀምሮ ስንሰማቸው ይኖሩት ቄሱ ምንም አያውቁም። ቄሱ ጥያቄ ሲጠየቁ ይሸሻሉ፣ አላቅም ይላሉ፣ ወይም ደግሞ አትመርምር ይላሉ። ይሄ ብዙ ጊዜ ፕሮቴስታንቶች ያወሯቸው የነበሩ አይነት ይሄ ግልጽ የምንላቸው ናቸው። ሌሎቹ ደግሞ ስልጣነ ክህነትን እና ካህናትን የማዋረጃ ዘዴዎች ደግሞ ውስጥ ለውስጥ የሚሄድ ነው። ፕሮፓጋንዳው አንዳንዴ ረቂቅ ነው። ለምሳሌ ሚስዮናውያን እንደሚሄዱበት አይነት አካሄድ፣ የውሸት ታሪክ ነገሮችን መጻፍ፣ አካዳሚክ ነገሮች ውስጥ ያው ቅድም እንዳልኳችሁ ኤዲተሮቹ ምኖቹ የካቶሊክን እይታ ማንጸባረቅ፣ ለምሳሌ የውሸት ታሪኮችን መጻፍ፣ ሁሉ ጊዜ አላዋቂ ጠንቋዮች ደናቁርት ብቻ እንደሆኑ አድርገን እንድናስባቸው የሚያስመስሉ በግልጽ አይሳደቡም እንደዛ ብለው ደቀቅ ባለ ፕሮፓጋንዳ ግን በውስጣችን እንድንንቃቸውና ከነሱ ምንም አይገኝም ብለን እንድናስብ የማድረግ ነገር እና የሚታዩባቸውን ጥፋቶችና ድክመቶች የሁሉም ጥፋትና ድክመት እንደሆነ ማስመሰል፣ በዚህ ረገድ ብዙ ሽርሸራ ማድረግ፣ እንደገና ደግሞ ራሳቸውን በእንደዛ ጥፋቶች ውስጥ እንዲወድቁ ማድረግ፣ በውስጥ ለውስጥ ደግሞ ከነሱም ጋር ማስለመድ፣ ጉቦ ማስለመድ፣ ጥንቆላ ማስለመድ የጽዮናውያን ስራ ነው። ይሄ ማንም አይደለም። ደቂቀ እስጢፋኖስ ጥንቆላ የሚያስለምዱ ዋነኛ አካላት ነበሩ ናቸውም ደግሞ እስካሁንም ድረስ ጥንቆላ አስለማጆች ቅን የሆኑ ካህናት አስበው የማያውቋቸውን የቅዱሳን ደቀ መዛሙርት የነበሩ በጣም ብዙ ቅዱሳን ኢትዮጵያ ውስጥ አሉ። ስማቸውን ከምናውቃቸው ማናውቃቸው ይበዛሉ። የነዛ ደቀ መዛሙርት የነበሩ ካህናት በጣም ንጹሃን ካህናት ናቸው። ትልልቅ ካህናት፣ ዕውቀት ያላቸው ካህናት በጣም ብዙ በመቶ ሺዎች የሚቆጠሩ ካህናት ኢትዮጵያ አሏት በየቦታውና እነሱን ኮራፕት ማድረግ ማለት ነው። ኮራፕሽን እንዲለምዱ ማድረግ፣ ማለማመድ። ይሄ ደግሞ የሚገርማችሁ በልብ ወለድ መልክ እንግሊዞች ጽፈውታል። እንዴት አድርገው ካህናትን መጥፎ ነገር በማስለመድ እንደጣሏቸው። እነማ እንግሊዞቹ ሳይሆኑ ኢትዮጵያ ውስጥ ያሉ ኢትዮጵያውያን ሆነው ከወደቁት መላእክት ጋር የተዋለዱ ክፉዎች ከ16ኛው መቶ ክፍለ ዘመን ወዲህ እና ስለዚህ ጉዳይ በ19ኛው መቶ ክፍለ ዘመን የተጻፈ አንድ የእንግሊዝ ልብ ወለድ አለ። በሌላ ቀን እናወራዋለን። ሆን ብለው ካህናትን እንዴት የተመረዘ ትምህርት እንደሚሰጧቸው፣ አንዳንድ ጊዜ ደግሞ ባህታውያን ወጥተው እንዴት ያንን ነገር በመቃወም እንደሚያስተምሩ ያዩትን ነገር በልብ ወለድ መልክ የጻፉ እንግሊዛውያን አሉ። አይገርማችሁም? እና ብዙ ስራ ተሰርቷል ስልጣነ ክህነትን ለማዋረድ፣ ፕሬስቲጁን ለመቀነስ ማለት ነው። ምክንያቱም የኢትዮጵያ ካህናት በዓለም ዙሪያ የታወቁ ነበሩ። ኢትዮጵያም የካህናት ሀገር ነበር የምትባለው። the land of Prester John የቄሱ ዮሐንስ ሀገርም ነው የምትባለው። እስካሁንም በዛ ስም ይጠሯታል። የሚገርማችሁ ነጮቹ እስካሁን በዛ ስም ይጠሯታል። the land of Prester John ማን ነው ብትሉ ኢትዮጵያ ነው የሚሏችሁ ያለ ምንም ማወላወል። በተለይ ዩኒቨርሲቲ ቀመስ የሆኑት በሙሉ ያውቃሉ ስለዚህ ታሪክ፣ ከኛ በላይ ያውቃሉ፣ ግን እንደማያውቁ ይሆናሉ። እና አንዳንዴ በቅኔ መልክም ግጥሞች ሁሉ ይጻፋሉ። አሁን በ2024 እና 25 ራሱ የሚጻፉ ግጥሞች ምናምን ቅኔዎች አሏቸው። በቅኔ ይወርፉናል አንዳንዴ ተኝተዋል እያሉ ማለት ነውና ኤኒዌይስ የጥንት የኢትዮጵያውያን ካህናት የነበራቸው ዝናና ክብር ከባድ ስለነበር በዓለም ዙሪያ ቅዱሳንም ስለነበሩ ብዙዎቹ አስቡት። ደመና ጠቅሶ ኢየሩሳሌም ሄዶ ስጋው ደግሞ ተቀብሎ ስለ ኢትዮጵያ ዝምልጃ አቅርቦ መመለስ ምናምን እንደዚህ አይነት ነገር because it's amazing በጣም የሚገርም ነገር ነው። እንኳን ካህናቱ ሴቶች መነኮሳት እንኳን ያንን ያደርጉ ነበርና በዚህ ምክንያት የካህናትን ክብር ማኮሰስ ሲሉ ዋና ትኩረታቸው ማን ላይ ነው? የኢትዮጵያ ካህናት ላይ ነው ማለት ነው ጽዮናውያኑ፣ ወይም ደግሞ የግብጽ የጥንት የኦሪየንታል ቤተክርስቲያናት ማለታቸው ነው በአብዮቱ ዘመን ሲጽፉ እንጂ የምዕራቡማ ድሮም ፉርሽ ነው፣ ፈርሷል። ድሮም በመዋቅር ነው የነሱ ክብርና ኃይል ስልጣን ያለው እንጂ በቅድስና በኩል አይደለም። በመዋቅር በገንዘብ ኃይል በስለላ ኃይል ነው የቆመው። ክብሩ የቆመው እዛ ላይ ነው። ስለዚህ ይሄንን ክብራቸውን ካሳነስን በኋላ የክህነትን ክብር ካቃለልን በኋላ ይላሉ የካህናትን ኃይልና ተጽዕኖአቸውንም ጭምር ማዳከም እንችላለን። የክህነትን መንግስት ማሳጣትና ማናናቅ እንችላለን። ካህናት በተጽዕኖ ፈጣሪነት ወደፊት እንዲያድጉ ሳይሆን ወደ ኋላ እንዲሄዱ እናደርጋለን። ተጽዕኖአቸውም ይቀንሳል። ማለት እኛም እናከብራቸው ካልሆነ እነሱም የሚከበር ስብና ካልያዙ ተሰሚነታቸው ይቀንሳል። ስለዚህ ተጽዕኖአቸው ይቀንሳል።
ትውልዱን ከፊት ሆነው የሚመሩ ሳይሆኑ ከኋላው ነው የሚከተሉ ይሆናሉ። ጭራሽ እንደውም ትውልዱ ወዴት እየሄደ እንዳለ ራሱ መንገዱ ይጠፋቸዋልና ይህን የመሳሰለ ስራ ካህናት ላይ እንሰራለን ብለው ነው እንግዲህ የሚያወሩት ማለት ነው። በተጨማሪም ምን ይላሉ? we shall set clericalism and clericals into such a narrow frame የሚል ሐሳብም ጠቀስ አድርገዋል። ያ ማለት ካህናት ሊመለከታቸው ይገባ የነበረ ጉዳይ ራሱ እንዳይመለከታቸው ማድረግ ወይንም አይመለከተንም ብለው እንዲያስቡ እናደርጋለን ይላሉ። ለምሳሌ በኢትዮጵያው ኬዝ ብናየው በትምህርት ጉዳይ ላይ ህፃናትና ወጣቱ ላይ ያገባቸው ነበር። ትምህርት ቤቱ ስለሚካሄዱ ነገሮች ካህናት በጣም መናገር ነበረባቸው። ይችላሉ፣ መብታቸው እዛ ድረስ ነው። ትምህርት ሚኒስቴር ነሽ፣ ማንሽ፣ የኢትዮጵያ መንግስት ነሽ፣ IMF ነሽ ምናምን ምንም እነሱ የሚያገባቸውን ያህል አይደለም ካህናት የሚያገባቸው። የካህናት ከዛ በላይ ነው፣ ይበልጣል፣ በነፍስም በስጋ። በትምህርት ቤት ውስጥ ምን እየተካሄደ እንዳለ ገትሮ መንግስትን የመሞገት መብት ሁሉ አላቸው። መብት ብቻ አይደለም ግዴታም አለባቸው። አይደለም ሴኩላር ነው የሌላ እምነት ምናምን ወይል እዛ ውስጥ የራሳቸው ሰው እስካለ ድረስ አንድ ክርስቲያን ለምን አይሆንም እስካለ ድረስ በትምህርት ቤት ውስጥ የሚካሄዱ ነገሮች ላይ ድምጽ ሊኖራቸው ይገባል። የማንንም ፈቃድ መጠየቅ አይጠበቅባቸውም በዚህ ጉዳይ የእግዚአብሔር አደራ ስላለባቸው ማለት ነው። እዛ ላይ ብቻ የተመሰረተ ነው። የኢትዮጵያ ካህናት ስለሆኑ ብቻ ያመብት አላቸው። ድሮ የኢትዮጵያ ቤተክርስቲያን የትምህርት ሚኒስቴር የነበረችው ለዛ ነው። ግን አሁን በዛ ደረጃ እንኳን ሊታሰብ ቀርቶ ያለው ሁኔታ ምንድነው? በራሷ ዘመናዊ ትምህርት ቤቶች ላይ ሳይቀር ራሷ ቤተክርስቲያኗ በቅጽር ግቢዋ ራሷ ያመነችበትን ካሪኩለም እንኳን እንዳትተገብር የመንግስት ጣልቃ ገብነት ብዙ መሆኑን እናውቃለን። ጸሎት ማስተማር አትችሉም ሊሉ ያምራቸዋል። ግዕዝ ማስተማር አትችሉም ሊሉ ያምራቸዋል። እንግዲህ የመንግስት ባለስልጣናትን ብለው የሚያስቡ ማለት ነው። እነሱ ምን እየተማሩ ነው የሚለውን ግን እኛ መጠየቅ እንችላለን። ምን ተምራችሁ ነው ስልጣን ላይ እየወጣችሁት? ምንድነው የምትተገብሩት? እቅድ ማን ያሰለጠናችሁ? የት ነው የሰለጠናችሁት? what's your curriculum ተብሎ መጠየቅ ያለባቸው እነሱ ናቸው። ካህናትም ግን ይሄ እገዳው እውነት መስሏቸዋል። ተከታይ ሳይሆን መሪ መሆን እንደሚገባቸው ረስተዋል። እና አይደለም የጸሎት ትምህርትና ግዕዝ ከዛም በላይ በጣም ብዙ ነገር አለ ኢትዮጵያውያን መማር ያለብን ማለት ነው። ገና በቅኔና በዜማ በምን ትምህርት ብቻ የተገደበው አይደለም። ብዙ የሚጠበቅብን ትምህርት አለ። መውሰድ የሚጠበቅብን፣ መማር የሚጠበቅብን፣ ድሮ የጠፉብን አሁን ግን እግዚአብሔርን ብንጠይቅ በቀላሉ የሚመልሳቸው በጣም ብዙ ትምህርቶች አሉ ለትውልዱ መማር የሚገባው ማለት ነው። ያልፈለገ ላይማር ይችላል እንጂ መማር ግን ለህዝቡ መብቱ ነው። ይሄንን መንፈግ ማንም ምድራዊ ኃይል ስልጣን የለውም። በዚህ ኃይልና በዚህ ቁመና ልክ ግን አይደለም ካህናት የሚንቀሳቀሱት። ለምን እገዳው ይሄ ዱዋሊዝሙ የምንታዌነቱ ነገር እውነት መስሏቸዋል። ማለትም ሃይማኖትና መንግስት መለያየት ምናምን የሚባለው እሱ ወሬ እውነት ስለመሰላቸው ማለት ነው። ግን በዛ ደረጃ አያስቡም ጽዮናውያኑ። እንደዛ የሚያስብ መንግስትም አቆመውልን አያቆም ለኛ። ስለዚህ ይሄ አንዱ ችግር ነው ማለት ነው። ጽዮናውያኑ የሚገርማችሁ ይሄንን ለኛ ነው እገዳውን ያወጡት። ለራሳቸው ሲሆን ግን ብልጥ ናቸው። በሚስጥር ማህበራቶቻቸው ውስጥ ከዩኒቨርሲቲ ከሃይ ስኩልም ጀምሮ በተለይ ብሪሊያንት ለሆኑት ለይተው ለሚመለምሏቸው አባሎቻቸውና ተተኪዎቻቸው የሰማዩንም የምድሩንም ያለፈውንም የሚመጣውንም ሃይማኖቱንም ሳይንሱንም መንፈሳዊነቱንም ጥንቆላውንም ማንኛውንም ነገር the learned elders of Zion አይደል የተባሉት። learned ማለት እኮ የተማረ በጣም የረጅም የብዙ ሺህ ዘመናትን ታሪክ የሚያውቅ ማለት ነው። ያለ ምንም ገደብ ለራሳቸው ምልምሎች ያስተምራሉ። ጥቂት ምልምሎች ማለት አይደለም። እኛ እዛው ቁጭ ብለን በሌላ ቦታ ያገኙዋቸው የሚሰጧቸው ትምህርት አለ። እኔ እዛው አሜሪካ እየተማርኩ ማለት ነው። ከኔው ክላስ ውስጥ ያሉ በዛኛው ደግሞ ካሪኩለምም ጭምር አብረው የሚማሩ አሉ ብላችሁ አስቡት እንግዲህ እንደዛ ማለት ነው። እኛ ጋር ሲሆን ግን ይሄን አትችሉም ያን አትችሉም እያሉ በራሳችን ዜጎች እገዳ ያበዙብናል ማለት ነው። ይሄ ማብቃት አለበት። ያበቃልም ደግሞ የእግዚአብሔር ቀን ስለምትመጣ ማለት ነው። ከእግዚአብሔር ጋር የሚጣሉ ይደቃሉ ነው። እኛ መብታችን የት ድረስ መሆኑን ካወቅን እነሱ መጨማለቅ አይችሉም ማለት ነው። 4 ነጥብ። 6ኛ የሚመጣው ንጉሳችን ወይንም የአይሁዶች ንጉስ የዩኒቨርስ ወይንም የፍጥረት ሁሉ ፖፕ ወይም ጳጳስ እና የዓለም አቀፍ ቤተክርስቲያን ፓትሪያርክ ይሆናል ይላሉ። የአይሁዶች ንጉስ ሲሉ የሐሳዊ መሲህ ነው ብያቸዋለሁ። ከሱ ጋር የሚነሱ ሐሰተኛ ነቢያት በራእይ 13 ላይ የተገለጸው እነሱን የሚጠቅስ ወይንም የሚጠቁም ሊሆን ይችላል።
አንድ ቤተክርስቲያን ብቻ ናት የምትኖረው ይላሉ። የነሱ መንግስት በሚገለጽበት ጊዜ ፖፕም ይሆናል ንጉስም ይሆናል ይላሉ። ራእይ 13 ላይ እንደሚገልጸው ደግሞ ሐሳዊ መሲህ ንጉስም አለ፣ ሐሰተኛው ነብይም ደግሞ አለ። ስለዚህ ወይ አንዱ ንጉስ አንዱ ፓትሪያርክ ይሆናል፣ አለዚያ ደግሞ ሁለቱንም ጠቅልሎ አንዱ ይይዛል። እንደፈለጉ አድርገው የያዙት ብቻ ዞሮ ዞሮ አንዲት ዓለም አቀፍ ቤተክርስቲያንና አንድ ዙፋን የንግስና ዙፋን ብቻ ይኖራል ብለው ነው የሚያወሩት። የሚነግሰው ንጉስ ከዳዊት ዘር ይሆናል ይላሉ። ይሄ በርግጥ ትንቢቱ ግን እንደዛ አይደለም። የሚመጣው ሐሳዊ መሲህ ከዳን ነገድ ከ12 የእስራኤል ነገዶች መካከል ከዳን ነገድ እንደሚወለድ ነው የሚታወቀው። እንግዲህ የዳዊት መንግስት ምናምን የሚሉት ያው እንግሊዛውያን መሆናቸውን በዚህ ታውቃላችሁ። ጽዮናውያን ብለው ራሳቸውን የጻፉት የእንግሊዝ ንጉሳውያን ቤተሰቦችና ከነሱ ጋር ንክኪ ያላቸው አውሮፓውያን እና አሜሪካውያን እነሱ ናቸው ጽዮናውያን የተባሉት። እውነታው ግን ያው የሰማዚያስ ድቅሎች ናቸው እንጂ ዳዊት ዘር አይደሉም። ቢሆኑም ከዳዊት የተመዘዘ ዘርም እንኳን ቢኖራቸው በዳዊትኛ አይደለም ዓለምን እየመሩ ያለው፣ ይሄን እናውቃለን። በሰማዚያስኛ ነው እና ሐሳዊ መሲህም ከነሱ ሊመጣ ይችላል ማለት ነው ይመስለኛል። ከነሱ የሚገኝ ይመስለኛል። ከቫቲካን እና ከእንግሊዝ ከሁለቱ አያልፍም ብዬ አስባለሁ። ይህ ንጉስ ይላሉ ከአውሮፓ ዘውዱን ተቀብሎ በእስራኤል ይነግሳል ይላሉ። ይሄንን ነው የምዕራቡ ዓለም ፕሮቴስታንቶችና አይሁዶች ተባብረው ሊያነግሱት የሚፈልጉት። ሐሰተኛው ክርስቶስ እነሱ ኢየሱስ የሚሉት የእውነተኛው ኢየሱስ ሞክሼ ማለት ነው ይመጣል የተባለው የአይሁዶቹ መሲህ ለዓለም ሕዝብ እንደ አባት ይሆናል ይላሉ። እንደ አባት ከመሆኑ የተነሳ አባትነቱ በጣም ከመብዛቱ የተነሳ ቤዛነቱ ከመብዛቱ የተነሳ በየዕለቱ ስለማናቸውም የኑሯቸው ዘርፍ የዓለም ሕዝቦች ማለት ነው ከአንድ መድረክ ላይ ሆኖ በመላው ዓለም በተመሳሳይ ሰዓት እየተሰራጨ ላይቭ ትራንስሚሽን ማለታቸው ይመስለኛል በዝርዝር ንግግር ያደርጋል በየጊዜው። ከእርሱ በቀር በዚያን ጊዜ ማለት ነው እንግዲህ ከእርሱ በቀር ሌላ የሚያዩትም የሚሰሙትም አይኖርም። የዓለም ሕዝቦች ፍጹም ይንበረከኩለታል፣ ፍጹም ይወዱታል፣ በሁሉም ነገር በእርሱ እይታ ላይ ጥገኛ ይሆናሉ ይላሉ። ይህንን ከየት ነው የወሰዱት? እንግዲህ ፍጹም ራሳቸውን ለእግዚአብሔር አሳልፈው የሰጡ ባህታውያን መነኮሳት አሉ አይደል? ከሰው ተለይተው ከአራዊት ጋር በምድረ በዳ 24 ሰዓት እግዚአብሔርን እያመሰገኑ እንደ መላእክት የሚኖሩ እግዚአብሔርን አባትነት፣ እናትነት፣ የእርሱን ፈጣሪነት በቀሱ ብቻ አምላኬ ማስበውን በእያንዳንዱ ደቂቃ በፍጹም ነፍሴ፣ በፍጹም ኃይሌ፣ በፍጹም ሐሳቤ እሱን ብቻ ነው ማስበው ብለው ራሳቸውን አሳልፈው የሰጡ ቅዱሳን ባህታውያን ብላችሁ አስቡት። ልክ እንደዛ ያንን ገልብጠው ለዓለም ሕዝብ ሁሉ ለሰይጣን እንደዛ ሲያደርግ ለሉሲፈር እንደዛ ሲያደርግ ብላችሁ አስቡት። በሐሳዊ መሲህ በኩል ሊተገብሩ የሚፈልጉት ያንን ነው እና በሆነ ቴክኖሎጂ በኩል እንግዲህ ምናልባት በየስልካችን ሊሆን ይችላል ወይንም በዚያ ሰዓት በሌላ መልክ የሚመጣ ሌላ ቴክኖሎጂ ሊሆን ይችላል። ውሎና አዳራችን ከዚሁ ሰውዬ ጋር ቢሆን ብላችሁ አስቡት። ምናልባት ኢንዲቪጁዋላይዝድ የሆነ ሜሴጅም የሚልክልን ይመስለኛል። ለምሳሌ እኔ በዛ ዘመን ብኖር አያድርገውና እኔ ለመስከረም ብቻ የሚሆኑ መልእክቶች በዚያው ሰዓት ይተላለፍልኛል ማለት ነው። ሌላ ሰው ደግሞ አጠገቤ ደግሞ ወንድሜ ወይ ባለቤቴ ሊሆን ይችላል፣ ለሱ ብቻ የሆነ መልእክት። እንደው በዛ ሰዓት ጋብቻ ራሱ ይኖራል ብላችሁ ነው ወይ ዘመድነትና ቤተሰብነት ራሱ ይኖራል? እኔ እንጃ። ምክንያቱም ሁሉም በየግሉ ነው የሚኖረው። አሁንም እንኳን እያየነው ነው ምን ያህል እርስ በርሳችን ቴክኖሎጂ እንዳራራቀን ማለት ነው። ሁሉም ቁጭ ብሎ ስልኩ ላይ ያፈጣል። አንድ ቀልድ አለ። ህፃን ልጅ አባቱንም ሲያይ ስልክ ላይ ነው፣ እናቱንም ሲያይ ስልክ ላይ ናት። እሱ ብቻውን ነው፣ ከሱ ጋር የሚጫወት የለም፣ እርስ በርሱም አይጫወቱም። ስለዚህ ምን አለ እነኚህ ሰዎች ወልደውኝ አይመስለኝም ዳውንሎድ አድርገውኝ ሳይሆን አይቀርም አሉ ህፃኑና የሆነ ካርቱን ላይ ያየሁት ቀልድ ነውና አሁን እንኳን ራሱ ጀምሮናል ማለት ነው። ስለዚህ ያ ደግሞ ተጋግሎ አንድ ሶርስ ብቻ ስናዳምጥ ብላችሁ አስቡት፣ በዛ ሶርስ ብቻ ስንኖር ብላችሁ አስቡትና ከባድ ነው። በተጨማሪም እንግዲህ ቅድም እንዳልኳችሁ አንድ ዓለም አቀፍ ቤተክርስቲያን ወይንም ኢንተርናሽናል ቸርች ይኖራል ይላሉ። ይገርማል። ግን አይሁዶች ነን እያሉ ቸርች ስለማቋቋም ነው የሚያወሩት። አስባችሁታል? አንድ ዓለም አቀፍ ምኩራብ እናቋቁማለን ለምን አይሉም ነበር? ያንን አላሉም። ምክንያቱም ከአይሁድነት ጋር አይደለም ጉዳያቸው። በጠላትነት የተነሱት ክርስትና ላይ ስለሆነ ክርስትናን ሲያቦኩ ቆይተው በራሳቸው መንገድ ሞልድ ሼፕ ማድረግ ነው የሚፈልጉት። ለዛ ነው
አንድ ቤተክርስቲያን እናቋቁማለን የሚሉትና በጠላትነት የተነሱት ጥንታዊ ሃይማኖቶች ላይ ነው ብያቸዋለሁ። በተለይ ጥንታዊው ክርስትና እምነት የተዋህዶ እምነት ነው፣ ሌላ ምንም አይደለም። እና ቸርች ሊያቋቁሙልን ያስባሉ። አሁን ስለ ሶስተኛው ቤተ መቅደስ ምናምን ያወራሉ እንጂ እንግዲህ ሁለቱ እቅዶቻቸው እንዴት አብረው ጎን ለጎን እንደሚሄዱ አላቅም። ሶስተኛውን ቤተ መቅደስ ሰርተው ቸርች ነው ሊሉን አስበውም እንደሆነ አላቅም። ዞሮ ዞሮ ምን ይላሉ? አሁን ያሉትን ዲኖሚኔሽኖች በሙሉ እናጠፋለን ይላሉ። አንቺ ታመጪው አንቺ ታሮጪው ማለት ነው። ፕሮግሬሲቭሊ አይጠቅምም። አሁንም ባይዘው እያጠፏቸው ነው። ፌስቡክ ላይ አንድ የጻፍኩላችሁ ነገር ነበር ባጭሩ። ኤክስፓየር ዴት አላቸው የፈጠሯቸው ዲኖሚኔሽኖች። ባፕቲስት፣ ሜቶዲስት፣ ካልቪኒስት ምናምን እያሉ ያው የነሱ ፍልፈላዎች ናቸው እነዚህ በሙሉ የፍሪሜሰኖችና የኢሉሚናቲዎች ፍልፈላ ናቸው። ይሄ በማስረጃ ራሱ ማስቀመጥ ይቻላል። ሜምበርሺፕ አላቸው እነዚህ ሰዎች ከሉተር ጀምሮ ከሱም በፊት ምንም ማለቂያ የለውም እኮ የኢሉሚናቲ ባክግራውንድ እስከ ኋላ እስከ እባቡ እስከ ገነቱ እባብ ድረስ ይሄዳልና ሜምበርሺፕ ስላላቸው እየቆራረጡ እያወጡ የሚያወሩልን የኖስቲሲዝምን ወሬ ስለሆነ በተለያየ መልክ ማለት ነው። ኖስቲሲዝም ራሱ ብዙ አይነት ስለሆነ የሚስጥር ማህበራቱ የፈጠሯቸው ዲኖሚኔሽኖች ናቸው። በአሁን ሰዓት 47000 አይነት ሚል አይቻለው፣ 40000 አይነት ሚል አይቻለው፣ 45000 አይነት ሚል አይቻለው። ትክክለኛው ቁጥር ስንት እንደሆነ አላውቅም። ዞሮ ግን በዚህ ደረጃ የሚቆጠሩ በጣም ብዙ የምዕራባውያን የክርስትና ዲኖሚኔሽኖች አሉ። እነዚህ ሁሉ ዲኖሚኔሽኖች የሆነ ዘመን እያገለገሉ በሆነ ዘመን የሚተኩ ናቸው። ኤክስፓየር ዴት አላቸው። ለምሳሌ ሜይን ላይን ፕሮቴስታንቲዝም የሚባሉት የድሮቹ ተብለው የሚታሰቡት እምነቶች አሁን ሜምበርሺፓቸው መንምኗል። ይሄንን አስቀድመው ጽፈውታል እነሱ ራሳቸው። ከሆነ ጊዜ በኋላ እነሱ ፌዝ አውት አድርገው አሁን ያለው ክርስቲያኒቲ ደግሞ በሌላ ተተክቷል። ለምሳሌ የነቢያትና የሐዋርያት እንቅስቃሴ የሚባለው the new apostolic reformation ሪሌቲቭሊ አዲስ ነው። እሱ ደግሞ ለሆነ ጊዜ ይፈለጋል ማለት ነው። ይሄንን በአብዮቱ ዘመን ሲጽፉት የጻፉት ነው ብያቸዋለሁ። ከሆነ ጊዜ በኋላ ትራዲሽናል የሆነው የመጽሐፍ ቅዱሱ አይነት ክርስትና እየተበረዘ ይመጣና እሱን እንተውና ኒው ትራዲሽናል ሪሊጅንስ የሚባሉትን ደግሞ መፈልፈል እንጀምራለን ብለዋል። ከመቶ ዓመት በፊት ያንን አቅደው እንግዲህ ተግባራዊ አድርገውታል። ከመቼ ጀምሮ? ከ1970ዎቹ ጀምሮ በምዕራቡ ዓለም። እነማን ናቸው እነዚህ ኒው ትራዲሽናል ሪሊጅንስ የሚባሉ ስትሉ ፕሮቶኮልስ ኦፍ ዛዮን ላይ ዝርዝራቸው የለም፣ ግን ኒው ትራዲሽናል ሪሊጅንስ የሚለው ስሙ ይታወቃል እና ጉግል ላይ ገብታችሁ ብታዩት ይዘረዝርላችኋል እነማን እንደዛ እንደሚባሉ። በ1970ዎቹ እንደ አሸን የፈሉ ሆሊስቲክ ሄልዝ፣ ፐርሰናል ትራንስፎርሜሽን፣ ኮኔክሽን ዊዝ ኔቸር ወዘተ የሚባሉ ይሄ ራስን የመለወጫ ራስን የማበልጸጊያ የማሳደጊያ ጤናማ አኗኗር የመኖሪያ ከተፈጥሮ ጋር ኮኔክት የማድረጊያ ወዘተ እየተባሉ የሚጀምሩ አጀማመራቸው ቆንጆ የሆነ ግን ቀስ እያሉ ወደ አምልኮ የሚሄዱና የመጽሐፍ ቅዱሱን ትምህርት ወደዛ ሞልድ እያደረጉ እየቀየሩ እየበረዙ የሚመጡ እንቅስቃሴዎች በሙሉ እነዚህን ያኔ ነው ያሰቡት ማለት ነው ጽዮናውያን ኒው ትራዲሽናል ሪሊጅንስ ብለው። ሲንክሬቲክ ናቸው፣ ከጥንት ባህላዊ እምነቶች የተቀዱ ናቸው፣ ዘመኑ እንዲመጥኑ ተደርገው የሚሰሩ ናቸው። አስቡት እንግዲህ አሁን ተፈጥሯዊ አኗኗር ስለመኖር የተፈጥሮ ምርቶችን ስለመጠቀም ምናምን የሚለው ማንም አይመስጠዋል፣ ሁሉም ሰው ይመስጠዋል። ሆሊስቲክ ሄልዝ፣ ፐርሰናል ትራንስፎርሜሽን ራስን ማሳደግ በጤናም በንቃትም በስብዕናም ማደግ በማህበራዊ ህይወት ማደግ ንቁ መሆን የተማረ የሰለጠነ መስሎ መታየት ወይንም መሆን ማንም አይመስጠዋል። ሜንታል ሄልዝ ምናምን እነዚህ አይነት ወሬዎች ይመስጣሉ አይደል? ግን ቀስ ብለው ወዴት ወስደውታል? ከተፈጥሮ ጋር መገናኘት በሆነ ቻነል በኩል በሆነ ስፒሪት በኩል በሆነ መንፈስ በኩል ተፈጥሮን ማምለክ የጥንታዊ የተፈጥሮ አማልክትን መጥራት ከምን አምላክ ጋር ከጫካው አምላክ ጋር ከለምላሜ አምላክ ጋር የፈርቲሊቲ ጋድ የምናምን ጋድ ጋያ መሬት ራሱ ጋያ የሚባል ኤነርጂ አላት ወይንም የሴት አምላክ ናት የሚባል ነገር የፍሬያማነት አምላክ ሻማኒዝም ወይንም ተፈጥሮን የማናገር አምልኮት የዝናብ አምላክ የጨረቃ አምላክ የምን አምላክ የጨረቃ አምላክማ በጣም ፌመስ ናት በሴቶች ዘንድ በምዕራቡ ዓለም ከጥንቆላውም ጋር አብራ አለች። ይሄ ከዌርወልፍ ምናምን ትርክት ጋር አብራ አለች። እንደ ጉድ ሰርስሮ ገብቷልና ይሄ ሁሉ ውስጥ ግን ቀስ እያሉ ከመጽሐፍ ቅዱሱ ለማመሳሰል እየሞከሩ ይሄ በኒው ኤጅ ሙቭመንት በኩልም በምንም በኩል እያደረጉ የሚገቡበት ነገር ነውና የሚገርመው
እምነታችሁ ምንድነው ብላችሁ ብትጠይቋቸው እነዚህን እዚህ ውስጥ ያሉትን አብዛኞቹን ክርስቲያን ነን ሊሏችሁ ይችላሉ። እነዚህ ሁሉ ተቆጥረው ነው እንግዲህ አሜሪካ 54% ክርስቲያን ነው 60% ክርስቲያን ነው ምናምን የሚባለው ይሄ ሁሉ ተቆጥሮ ነው። ሌላው ደግሞ ዊችክራፍት ራሱ ዲቫይን ፌሚኒኒቲ የሚባለው ነገር የጥንት የሴት አማልክትን ስብና መላበስ ይሄ ፀሐይ ከተማ ላይ የተወሰነ የገለጽኩት ነገር አለ። ወጣት ሴቶች ላይ በጣም ገኖ የሚታይ እምነት ነው በአሁን ሰዓት በአሜሪካ ማለት ነው። ይሄ ኢንዲፔንደንስ ከፌሚኒዝምም ጋር ተያይዞ ፊርስ መሆን በቃ በጣም አይነኬ እንደው በመልካሙ በኩል ቢሆን እንዴት ጥሩ ነበር። አሁን ለምሳሌ ለእመቤታችን የምንገልጸው ነገር አለ አይደል? ጽዮን የማትደፈር የማትነካ የታተመች ጉድጓድ ሰው ያልገባባት ከኃያላን አምላክ በስተቀር አጥሯ ቅጥሯ የማይደፈር ድንግልናዋ የጸና ብለን የምንገልጸው ነገር አለ አይደል? ያንን በአዳም ልኮኛ ይቀይሩትና ወደ ሴቶች ያመጡትና ፌሚኒዝምን እንዴት አድርገው ይወስዱታል? በጣም ራሷን የምታመልክ nothing more important than herself ለሌላ ነገር የምትከፍለው መስዋዕትነት የሌለ including ለልጆቿም ይሁን ለባሏም ይሁን ለምን በዛ ደረጃ ድረስ ፌሚኒዝምን ለጥጦ መውሰድ ከመሰረታዊው የመብት ትግል የሰብአዊ እኩልነት ነው ወጥቶ ወደዛ ደረጃ መውሰድ ይሄ ዲቫይን ፌሚኒኒቲ የሚሉት አይነት ራስን የማምለክ ራስን የማስመለክ በቃ ከኔ በላይ የለም እኔን እዩኝ ሃይፐር ፌሚኒዝም የሚባለው አይነት ነገር ማለት ነው። ይሄ ሁሉ ከክርስትና እምነት ጋር ተመሳስሎ ገብቷል። እንደውም ክርስቲያን ዊችክራፍት የሚባል ቃል ሁሉ አይቼ ግራ ገብቶኛል። ምንድነው ደግሞ የሚል ነገር ማለት ነው። ኤኒዌይ ሌላው ይሄ ኒው ትራዲሽናል ሪሊጅንስ የሚሉት የባሃይ እምነት ለምሳሌ ከኢራን የተገኘው ማናቸውም የጥንት ጥንቆላና ድግምቶች ከሰሜን አፍሪካ ከአውሮፓ ከኤዥያ የተገኙ ማለት ነው ትራዲሽናል እምነቶች ሂንዱይዝም ቡዲዝም ከነሱ ተውጣጥተው በዮጋ በመናምን በኩል ወደዚህ ወደ ክርስትና እምነት መሰል የገቡ እንቅስቃሴዎች የጥንት የባቢሎናውያን እምነት ድሮ አብርሃም በባቢሎን ይኖር ነበር ስለዚህ የእምነቶች ሁሉ መሰረት ባቢሎን ናት እናንተ እስራኤል ናት ትላላችሁ አይደል? ባቢሎን ናት ነው እየተባልን ያለነው በአሁን ሰዓት። በቅርብ ጊዜ ያረፉት ፖፕ ፍራንሲስ ባቢሎን ሄደው ለወደፊት ባቢሎንን ኢራቅን የአማኞች ሁሉ የጉዞ መዳረሻ የእምነት መዳረሻ እናረጋታለን ክርስቲያኑም እስላሙም ሌላውም ማንኛውም አብርሃሚክ ነኝ ብሎ የሚያስበው ኢንክሉዲንግ እነ ሂንዱይዝም ራሳቸው የአብርሃም እምነት ነን ብለው ያስባሉ እነሱ ራሳቸው እንዴት እንደሆነ እንጃ ብራህሚኒዝም ምናምን የሚባሉት እነሱ ሁሉ ገና እየተጓዙ የሚሳለሙት ቦታ ይሆናል ማዕከል ይሆናል ብለው ሲያወሩ ነበርና አብርሃም ከባቢሎን እምነት ወጣ እንጂ እኮ አብርሃም ባቢሎን አይደለም ሄዶ ከእግዚአብሔር ጋር የተገናኘው እና እንዴት እንደሚያስቡ እንግዲህ አስቡት እንግዲህ እንዴት አይነት አስተሳሰብ እንደሆነ። ይሄንን ያሉት ፖፕ ፍራንሲስ በቅርብ ጊዜ ነው ምናልባት 3-4 አመት ቢሆነው ነው። ጽዮናውያኑ ግን ያንን እቅድ ካወጡ 100 አመት ሆኗቸዋልና እንዴት ተግባራዊ ያደርጉ እንደሚመጡ እቅዳቸውን እንግዲህ በዚህ ማየት ትችላላችሁ። ሜሶፖታሚያ ነው መነሻቸው የሚል ነገር ሰምቻለሁ ቅርብ ጊዜ። የሚስጥር ማህበራት አብዛኞቹ መነሻቸው ሜሶፖታሚያ ነውና አብርሃማውያንን ነን ብለው ያስባሉ ማለት ነው። እንግዲህ በጣም ደፋር ናቸው። ሌላው ይሄ ኒው ትራዲሽናል ሪሊጅንስ የሚባሉት አንዱ አፍሪካን ኢንዲፔንደንት ቸርችስ የሚባሉት ናቸው። በጥሩ የአፍሪካዊ ናሽናሊዝም መንፈስ ይጀምሩና ወዴት ጥልቅ ብለው ገቡ መሰላችሁ? የአፍሪካ ትራዲሽናል እምነቶች አሉ አይደለም? ባዕድ አምልኮች ሻማኒዝም በየሀገሩ አሉ። ጥንቆላዎች ልክኛ ሀገር ላይ የዛር እምነት የምን እንደምንለው በየቦታው ያለው በየወንዙ በየመናምኑ የምናመልካቸው እምነቶች የጨሌው የምናምኑ ማለት ነው። ልክ እንደዛው በአፍሪካ ሀገራት ላይ በተለያዩ ቦታዎች ላይ ባህላዊ እምነቶች አሉ ከክርስትና ጋር አብረው የማይሄዱ። እነዚህ አፍሪካን ኢንዲፔንደንት ቸርችስ የሚባሉት ግን መጽሐፍ ቅዱስን ወሰዱትና እነዚህን ባህላዊ እምነቶች አመጡና ሁለቱን ቀየጡና ሞቅ ያለ የወንጌል በትምህርት ጥቅስ ውስጥ አድርጉት እንግዲህ የወንጌል እንቅስቃሴ ያቀጣጠሉ ማለት ነው በአፍሪካ ላይና እነዚህም ኒው ትራዲሽናል ሪሊጅንስ ይባላሉ። ይሄንን ነው የምናበረታታው ይላሉ ማለት ነው። አንድ ሰው የጠየቀኝ ጥያቄ ነበር አስተያየት መስጫው ላይ ጽዮናውያኑና የሩቅ ምስራቅ እምነቶች የእስልምና እምነት ምንና ምን ናቸው? ከአረቡ ዓለም ጋር ከሩቅ ምስራቅ ከቻይናው ከጃፓኑ ጋር ግንኙነት አላቸው የሚል ጥያቄ ጠይቆኝ ነበርና አዎ ግንኙነት ያላቸው በምን ረገድ ነው? ከክርስትና ውጪ ያለው በሙሉ ክርስትናን ማዳከሚያ ይሆንልናል ብለው ስለሚያስቡ እንዲጠፋ አይፈልጉም።
ፍሬንድሊ አድርገው ነው የሚያዩዋቸው። ሌላው ቀርቶ ኢትዮጵያ ውስጥ ያለው ጥንቆላ እንኳን ለጽዮናውያኑ ወዳጃቸው ነው፣ ክርስትናን ማዳከሚያቸው ነው። ለምንድነው አጼ ዘርዓ ያዕቆብን እስካሁን የሚጠሉት ተሐድሶዎች? በዚህ ማየት እንችላለን። ጠንቋዮች ላይ ስለዘመተ ነው። በኢትዮጵያ ውስጥ ጠንቋዮች ላይ በኃይለኛው የዘመተ ንጉስ እሱ ነውና እስካሁን ድረስ በካቶሊኮችና በፕሮቴስታንቶች ዘንድ ስሙ ይብጠለጠላል እና ክርስትናን ያዳክምልናል፣ እውነተኛውን ክርስትና ያጠፋልናል ብለው የሚያስቡትን ሂንዱይዝም፣ ቡድሂዝም ምን ሁሉ ይፈልጉታል። ነገር ግን ከነሱ ቁጥጥርና መስመር ውጪ ወጥቶ ደግሞ ዶሚኔት እንዲያደርግ አይፈቅዱለትም። አደኩ ሲል ልክ ያስገቡታል ማለት ነው። በዓለም ዙሪያ ሲያደርጉ እንደምናየው ኢራቅንም አልማሯትም አይደል? እና በዛ ደረጃ ነው ግንኙነታቸው ማለት ነው። ጽዮናውያንና ሌላው ከክርስትና እምነት ውጪ ያለው አስተሳሰብ ማለት ነው። እንግዲህ እነዚህ አዳዲስ እንቅስቃሴዎች ሲፈጠሩ ነባሮቹን 47000 ነን ምናምን የሚሉትን ዲኖሚኔሽኖች ፌዝ አውት ሊያስደርጓቸው ነው የተፈጠሩት ማለት ነውና ፕሮግሬሲቭ ክርስቲያኒቲ የሚሉትም ቃል አላቸው። ፕሮግሬሲቭ ማለት በየጊዜው የሚለወጥ ክርስቲያኒቲ፣ እየተለወጠ ኢቮልቭ እያደረገ እንደ ዝግመተ ለውጥ ማለት ነው። ከሆነ ከዝንጀሮ ተነስቶ ሰው እንደሚሉት የነሱ ግን ከሰው ወደ ዝንጀሮ ነው እየሄደ ያለውና እየተለወጠ ሐሳዊ መሲህ ጋር ይደርሳል። ከእውነተኛው ክርስቶስ ወደ ሐሰተኛው ክርስቶስ ያሰመሩት መስመር በዚያ መልክ ነውና በየመንገዱ ኤክስፓየር የሚያደርጉ ዲኖሚኔሽኖች አሉ ማለት ነው። እንግዲህ በየ10 እና በየ20 ዓመቱ ኤክስፓየር ያደርጋሉ። ከዛ ነባሮቹ ምን ይላሉ? ምን ጉድ መጣ ይላሉ ማለት ነው። አባላቶቻችን ቀነሱ እንዲሆን እንደዛውን ወይ እንደዛ ነው ዲዛይን እንዲሆኑት እነሱ ናቸው ያሉት እኔ አይደለሁም። በመጨረሻ ሁሉንም ደምስሰን የኛ እምነት ብቻ ይቀራል ይላሉ ማለት ነው። ሁሉም የዓለም ሕዝብ ወደደም ጠላም በዚህ እምነት ውስጥ ይጠቃልላል ይላሉ። ይሄ አንድ ሃይማኖት የሚሉት ደግሞ የሉሲፈር ትምህርት ነው። ሉሲፈሪክ ዶክትሪን ይሉታል። ግን እዚህ ዶክመንት ላይ ቃል በቃል ሉሲፈርን አልጠቀሱትም። ሉሲፈሪክ ዶክትሪን የምትለውን ቃል ያገኘሁት ከሌላ ዶክመንት ነው። ኢሉሚናቲዎች የራሳቸው ትንቢት አላቸው። እዛ ላይ ክርስትናን በተለያዩ እምነቶች ካዳከምን በኋላ መጨረሻ ላይ ኤቴይዝም እንዲበዛ እናደርጋለን። ከዛ ኒሂሊዝም ይስፋፋል፣ ተስፋ መቁረጥና ባዶነት በዓለም ሕዝብ ላይ ይስፋፋል። ከዛ በኋላ ሉሲፈሪክ ዶክትሪን ይመጣና እኔ አዳንኳችሁ ይላል ማለት ነው። እና ያኔ ሕዝቡ ብዙ ባዶነት ስለሚሰማው ብዙ ቀውስ ውስጥ ስለሚያልፍ ደስ ብሎት ይቀበላል፣ ሉሲፈርን ያመልካል። ቤዛ ይሆናቸዋል ሉሲፈር ማለት ነው። ያኔ 7ኛ እቅዳቸው ወይም ሲሰሩት የኖሩት ስራ የሌላውን ሕዝብ ወይንም የክርስቲያኖችን በተለይ የሥነ መንግስት ችሎታና ሃይማኖታቸውንም በጣም ችሎታ ባላቸው አዋራጆች ሁልጊዜም እናዋርዳለን ይላሉ። ይሄ ከቅድሙ ጋር ይገናኛል። ነገር ግን እዚህ በዝርዝር ስለመጡበት ነው በድጋሚ የጠቀስኩት። ፕሮፌሽናል ዘርጥጤዎች አሉን ይላሉ። ማንም የነሱን አይነት ሰትል የሆነ ዲግሬዲንግ ነገር መናገር የማይችል በጣም በረቀቀ መንገድ ማዋረድ የሚችሉ ያከበሩ እየመሰሉ ማዋረድ የሚችሉ የቃላት ጠቢባን የሆኑ የራሳችን ሰዎች አሉን ይላሉ። የመገናኛ ብዙሃን ፕሮፓጋንዲስቶች፣ ካድሬዎች፣ ምሁራን አሉን ይላሉ። ኢትዮጵያ ውስጥ ብቻ አይደለም። ይሄ እንግዲህ ኢትዮጵያ ውስጥ እነሱ በሚያስቡት ደረጃ የሰለጠነ ሰው አለ ወይ? እኔ እንጃ። ለኛ የሚበቁን ያህል በመጠናችን ጥሩ ፕሮፌሽናል ዘርጥጤዎች ይኖሩ ይሆናል። በምዕራቡ ዓለም ግን ከላይ መጥቶ ተናገረ ማለት ራሱ ሉሲፈር መጥቶ ተናገረ ማለት ነው በሚያስብል ደረጃ መጽሐፍ ቅዱስን ይዘው ክርስቶስን የሚያስክዱ ልበላችሁ። በቃ አይምሮአችሁ ውስጥ በመጽሐፍ ቅዱሱ በኩል አድርገው ክርስቶስን ድብና አድርገው ማጥፋት ይችላሉ። ወንጌል እየሰበኩ 45 ደቂቃ ስለ ክርስቶስ ሰብከዋችሁ ክርስቶስ ማን እንደሆነ ይጠፋባችኋል መጨረሻ ላይ። ግን ያንን እናንተ አታውቁትም። እንደዛ አይነት ፕሮፌሽናልስ ማለት ነው። ማይ ጉድነስ ምን አይነት ናቸው? አይ ዶንት ኖ አሉ። ግን እውነት ነው እንደዚህ አይነት ነገር አለ። እና እንደዚህ አይነት ምሁራን፣ እንደዚህ አይነት ፕሮፓጋንዲስቶች፣ እንደዚህ አይነት ሰባኪዎች አሉን። እና ቀስ እያልን ሳብትሊ ከአይምሯቸው ዲሊት ነው የምናደርግባቸው። እግዚአብሔር ማን ነው የሚለውን ይላሉ ማለት ነው። እኛ አገር በምሁራን ደረጃ ያሉ ይመስለኛል። ወይም ደግሞ ዜናዎቻችንንም አንዳንድ ጊዜ ስታዩ ለምሳሌ የሃይማኖት ተቋማት መቻቻልና ስነ ምግባር በወጣቱ ዘንድ እንዲኖር ሊሰሩ ይገባቸዋል ተባለ ሚል ዜና ልትሰሙ ትችላላችሁ። አክብሮት ይመስላል አይደል?
ወቀሳም ይመስላል፣ ስድብም ነው በውስጡ፣ ሪስፖንሲቢሊቲ መስጠትም ይመስላል፣ ትረስት ኤንድ ፓርትነርሺፕም ይመስላል። በጣም ብዙ የተደበላለቀ ነገር ውስጡ አለው። ልድገምላችሁ፣ ዜና ያረሰ ጉዳይ ነው ብላችሁ አስቡት። የሃይማኖት አባቶች መቻቻልና ግብረ ገብነት በወጣቱ ዘንድ እንዲኖር ሊሰሩ ይገባቸዋል ተባለ። ሊሆን ይችላል ዜናው። ያለ መቻቻል ፖለቲካን ያመጣው ማን ነው? መጀመሪያ እንዴት መጣ? ምን ማለት ነው? loaded with subtle degrading messages ዲኮንስትራክት ብታደርጉት ብዙ ነገር ይወጣዋል። እንዲህ ያለ ወሬ ሲደጋገም አጥርቶ ማሰብ ራሱ ይቸግራል። ምን እንደሚባልም ሊያስጠፋችሁ ይችላል። እና ነገሮች ከእውነታው በጣም እያፈነገጡ የሽንገላና የቃላት ጨዋታ ብቻ እየሆኑ ይመጣሉ ማለት ነው። በጣም አስቸጋሪ ነው። ሃይማኖታችን የማዋረድ ፕሮፓጋንዳ ሰብትል የሆነ በጣም ፕሮፌሽናል የሆነ የማዋረድ አካሄድ ማለት እንግዲህ እንዲህ ያለው ነው። ደስ የሚለው ነገር ግን እኛ ደግሞ እግዚአብሔርን በወደድን መጠን፣ ኢትዮጵያዊነትን በወደድን መጠን፣ የኢትዮጵያን ክርስትና የተዋህዶ እምነትን በወደድነው መጠን ጆሮአችን ላይ ጠባቂ መልአክ ያቆምልናልና ወደ ውስጣችን ዘልቆ እንዳይገባ ይከላከልልናል። ጠባቂ መላእክቶቻችን ራሱ የሚሰሩት ስራ በጣም ብዙ ነው በዚህ ረገድ ማለት ነው። እንዳንግባባ ያደርገናል ከአውሬዎቹ ጋር ማለት ነው። ይሄን ከሚያወሩት ጋር አንግባባም፣ ዘይትና ውሃ ሆነን እንቀጥላለን። መቼም አንግባባም። እንዳንግባባ የሚያደርገን የእግዚአብሔር ቸርነቱ ነው እና በዚህም ረገድ ብዙ ጥበቃ ይደረግልናል ማለት ነው። 8ኛ ህዝቡ እርስ በርስ እንዲሰላለል እናደርጋለን ይላሉ ጽዮናውያን። 1/3 ህዝብ በሌላው ላይ የሚሰልል አቃጥሬ ይሆናል ይላሉ። ዝርዝር ውስጥ አልገባም፣ እነሱም አልገቡም። ግን ፕሮቶኮላቸው ላይ በትንሹ ነካክተው ያለፏቸው ነገሮች አሉ። ግን እኛ እናውቀዋለን፣ በህይወት ስለምናውቀው ዝርዝር ውስጥ መግባት አያስፈልገንም። የዕለት ተዕለት ፖለቲካዊ ህይወታችን ስለሆነ ማለት ነው። 9ኛ ዓለም እስከዛሬ ያየቻቸው ሁሉም አይነት ስርዓተ መንግስቶች አይረቡም፣ አይጠቅሙም፣ ገና የሚረባ ስርዓተ መንግስት በዓለም ላይ አልመጣም የሚል ሐሳብ በታሪክ ትምህርት ውስጥ እናሰርጻለን ይላሉ። ቅድም ያልኳችሁ ነገር አለ፣ ጎይ ገቨርንመንትስን ማጣጣል። ከዛ ውጪ ደግሞ ሊኒየር ኮንሰፕሽን ኦፍ ታይም ማለትም ፕሮግሬሲቭሊ ዓለም እየተሻሻለች እንደመጣች አድርጎ የሚያሳይ፣ ከዛ የመጨረሻው ቤስት አመታቶቿ የሚሆኑት በአሳቢው ክርስቶስ ዘመን እንደሆነ እንደዛ አይነት ኤክስፔክቴሽን ወደፊት እንዲኖረን ማድረግ ማለት ነው። እና እኛ ኢትዮጵያ ትንሣኤ ብለን የምናስበው የምንጠብቀው አለ። ዝም ብለን በእምነት እርግጠኛ ሆነንም እንኳን ባይሆን ከእግዚአብሔር የተገለጸላቸውን ራእይ በሚነግሩን ሰዎች እንኳን ተመስርተን የምንጠብቀው በጎ ነገር አለ። ከዛ ውጪ የምንጠብቀው ነገር ግን የሐሳዊ መሲህን ዘመን ነው፣ ሌላ ነገር የለምና እነሱ ግን ገና in the future የምትመጣ ዩቶፒያ በቃ ራሷን የቻለች ሌላ አዲስ ዘመን በቴክኖሎጂ በኩል የምትመጣ በእውቀት ሬቮሉሽን በኩል የምትመጣ አለች ምናምን ይላሉ። ወይል እንግዲህ እናያለን። እና አሁን ዓለም እየበራላት የሚመስላቸው አሉ። በአፄ ላሊበላ ዘመን ዓለም ጨለማ ውስጥ ነበረች፣ አሁን ደግሞ እየበራላት ነው ብለው በተቃራኒው የሚያስቡ አሉ። የድሮ ስርዓቱን አሁን የሚሉት ለዛ ነው። የድሮውን ብታገኝ ኖሮማ መቼ እንደዚህ ሆነ ትቀር ነበር። እና ይሄ ለዛ ነው እንግዲህ እንዲህ ያለውን የተወዛገበ አስተሳሰብ ለማጥራት ነው። አይ መልካም ዘመንማ በፊት ነበረ። መጽሐፍ ቅዱስም በነገራችን ላይ አይለንም። አሁን አንዲት ሴት እያረጀች ስትመጣ የምትወልዳቸው ልጆች በልጅነቷ በ20ዎቹ መጀመሪያ እያለች የምትወልደውና በ40ዎቹ መጨረሻ እያለች ብትወልድ የምትወልደው የጤና ሁኔታቸው፣ የአካል ጥንካሬያቸው፣ ብርታታቸው ሁኔታ እንግዲህ የእግዚአብሔር ጣልቃ ገብነት እንዳለ ሆኖ ምንም እንኳን ጤነኛ ልጅ ልትወልድ ብትችልም እስከ መጨረሻው ድረስ እያረጀች በመጣች ቁጥር የምትወልደው ግን ደካማ ሊሆን እንደሚችል ነው የሚታመነው። ሳይንሱም ያምንበታል። በበሽታ ሊጠቃ ይችላል፣ ወይም ደግሞ ስትወልድ ኮምፕሊኬሽን ሊኖራት ይችላሉ። ይሄንን መጽሐፍ ቅዱስ ራሱ ይገልጸዋል። ዓለምም እንደዛው ናት። የዓለም ዘመንም እንደዛው ነው። እያረጀች ነው የምትመጣው እና the best ወደ ኋላ አይደለም የሚመጣው፣ the best በፊት ነበረ። ከዛ በኋላ ግን እያረጀ ነው የሚመጣው የሚል ነገር አለ። መጽሐፈ ዕዝራ ሱቱኤል ላይ መልአኩ ቅዱስ ዑራኤልና ዕዝራ ይከራከራሉ በዚህ ጉዳይ ላይ እና በእግዚአብሔር ኃይል ግን የማይቻለው ተችሎ እንደነ አብርሃምና ሳራ በስተርጅናቸው ይስሐቅን የመሰለ ልጅ እንደወለዱት ወይም ደግሞ ኤልሳቤጥና ዘካርያስ በስተርጅና ዮሐንስን የመሰለ ኃያል ብርቱ ምግብ እንኳን ማይበላ ከጤነኞቹ የበለጠ በበረሃ የኖረ በብሕትውና የኖረ ሰው
እንደወለዱት እንደዛው በእግዚአብሔር ተአምራት የሚሆኑ ነገሮች አሉ። እኔ የኢትዮጵያ ትንሣኤ እንደዛ ነው ብዬ ነው የማምነው በዚህ በታሪክ ኮንቴክስት ውስጥ። ዓለማችን የምትነግረን ግን ጽዮናውያን የሚነግሩን ግን nothing through you በእኛ በኩል የሚመጣላችሁ ነገር ብቻ ካልሆነ በቀር ከእናንተ በጎ ነገር የለም፣ አይገኝም፣ ኖሮም አያውቅም። እኛ ባናሰለጥናችሁ ኖሮ የዓለም ህዝቦች ሰዎች የሰው ልጆች ራሱ ምን ይወጣችሁ ነበር ብለው በንቀትና በትችት መልክ ነው የዓለምን ህዝብ ታሪክ የሚያዩት ማለት ነው። እኛ ደግሞ ገልብጠን እንነግራቸዋለን ማለት ነው። ወርቃማው የነቄሱ ዮሐንስ ዘመናት ነበሩ፣ ባህሪያቸው ምን አይነት እንደነበረ፣ በዚያ መንገድ መሄድ እንደምንችል፣ መቼም ቢሆን በእግዚአብሔር ላይ እምነት እንዳለን፣ ትውልዱ ያንን ማወቅ እንዳለበት፣ የጽዮናውያኑ ታሪክ ወሬ እንደሆነ ውሸት እንደሆነ፣ በጣም ደስ የሚሉ ዘመናትን ዓለም አሳልፋ እንደምታውቅ፣ በግብጽና በኢትዮጵያ የነበሩ ቅዱሳን ዓለምን መርተው እንደሚያውቁ በሰላም ማለት ነው። አንድ የወንጀል ድምጽ ሳይሰማ ኮሽታ ሳይሰማ ለ40 ዘመን የገዙ ለ60 ዘመን የገዙ እየተተካኩ ለብዙ ዘመናት የገዙ መነኮሳት ቅዱሳን ነገስታት የመሩባቸው ዘመናት ብዙ እንደነበሩ፣ ያንን ነገር አሁን እድሜ ለጽዮናውያን አይተን እንደማናቅ፣ ጽዮናውያን የተረገሙ እንደሆኑ፣ እነሱ ከመጡብን ጀምሮ ሰላም አግኝተን እንደማናቅ ይሄንን ነው የምንነግራቸው ማለት ነው። ስለዚህ ወሬያቸውን መልሰው ኪሳቸው ውስጥ መክተት ይችላሉ ማለት ነው። ኢትዮጵያ በብርሃን ሰረገላ በሚሄዱ ቅዱሳን ነገስታት ተመርታ ታውቃለች። በነገራችን ላይ በብርሃን ሰረገላ ለጥቂት ሳምንታት ብቻ የገዙ ግን 40 እና 60 ዓመት የገዙት ራሳቸው ያልሰሩትን ስራ በጥቂት ሳምንታት ውስጥ ሰርተው ወደ ገዳም የገቡ አባቶች መርተዋት ያውቃሉ፣ ነገስታት ማለት ነው። ይሄ ሁሉ ታሪክ አለ። ስለዚህ ያ የጨለማ አስተሳሰብ ወደ ኋላ ታሪክ ላይ የሚለጥፉት የጨለማ አስተሳሰብ የኢሉሚናቲዎችና የአብዮቶች የምንፍቅናዎች አስተሳሰብ ማለት ነው። የእነሱን አመለካከት ነው ወደ ኋላ እየወሰዱ የሚለጥፉት። ይሄ ውሸት ነው። የራሳቸውን ችግር ወደ ራሳቸው ነው አይተው መመልከት የሚኖርባቸው ማለት ነው። በዚሁም አንጻር ደግሞ ታዲያ በዛ መልክ እንዴት ባለ ስርዓት ኖሩ የሚለውን ትውልዱ መመርመር በደንብ አለበት። እኔ በዩቶፒያ ድርሰቶች በኩል ነው ወደዚህ ነገር አይኔ የተከፈተውና ማየት የቻልኩት። እኔ የውጭዎቹ ምን እንዳሉ በማየት ብቻ በራሱ በጣም ተገርሜያለሁ። ግን ያንን ኮንፈርም የሚያደርግ ነገር ነው ከሀገር ውስጥ ምንጮች ደግሞ የማገኘው ማለት ነው። እና በዚህ በኩል ምን አይነት ስርዓት ምን አይነት ክርስቲያናዊ ህይወት ሊኖረን ይችላል፣ በህብረት ምን አይነት ህይወት ሊኖረን ይችላል የሚለውን ማሰብ ሙሉ 100% መብት አለው የኢትዮጵያ ክርስቲያን ማለት ነው። እዚህ ጋር እንግዲህ ያው ቅድም እንዳልኳችሁ የሩሲያ ስርዓተ መንግስት ዋና ስጋታችን ነበረ። አሁን ግን እሱንም ገርስሰነዋል፣ የሚያሰጋን የለም ይላሉ ጽዮናውያን ብያቸዋለሁ። ሩሲያን በግልጽ ፕሮቶኮል ላይ ይጠቅሷታል፣ ኢትዮጵያን ግን አይጠቅሷትም ብያቸዋለሁ። በዋናነት የሚፈሩት የኢትዮጵያን ስርዓተ መንግስት ነው ብያቸዋለሁ። ተመልሶ ባይመጣ እንኳን ራሱ እንደው ኢትዮጵያ ትንሣኤ የለም ቢባል ራሱ ታሪኩ ብቻ ያስፈራቸዋል። ታሪኩ ራሱ እንዲነገር አይፈልጉም፣ ይነዝራቸዋል። ለዛ ነው ተረት ነው የሚሉን የነሱ ተወካዮች። ተረት ነው የትውልዶች ታሪክ የትውልዶች ወደ ኋላ የኔ ቪዲዮዎች ላይ ከመጀመሪያው ጀምሮ ያሉት ኮሜንት ላይ ብዙ ጊዜ መናፍቃን የሚሰጡትን አስተያየት ተመልከቱ። የትውልዶች ታሪክና ተረት የማይጠቅም የማያንጽ የአሮጊቶች ተረት የሚል ኮሜንት ነው ብዙ ጊዜ የሚደርሰኝና ታሪኩ ብቻውን በራሱ እንደሚያስጠላቸው ራሳቸው ጽዮናውያኑ የተናገሩት ነገር አለ። የስማዚያሶች ወሬ ነው ማለት ነው ይሄ። ምክንያቱም ታሪኩ ሲነገር ብቻውን ትምህርት ሰጪ ኃይል አለው። ራሱ መንፈሳዊ ምግብ ነው። ምክንያቱም ወንጌሉን ነው የኖሩት። ወንጌልን አንብቦ ማይታደስ ማን አለ? ወንጌሉን ስለሆነ የኖሩት ህዝቡን የሚያስኖሩት ያንን በማንበብ ብቻ ራሱ የሚመጣ የደስታ የኃይል የእውቀት የአብርሆት መንፈስ እኛ ጋር ስላለ በታሪክነቱ ብቻ ራሱ ይጠሉታል። እና ጽዮናውያን ወይም ፍሪሜሰኖች ኢትዮጵያን እንደሚፈሩ አንድ ማረጋገጫ አንድ ቪዲዮ በሚቀጥለው ክፍል ላይ አሳያችኋለሁ። ስለምንድነው ፍሪሜሰኖች ወይም ጽዮናውያን አዲስ ምልምል በሚያስገቡበት ጊዜ ቃለ መሐላ በሚያስፈጽሙበት ስርዓት ኢኒሺዬሽን ራይት በሚሉት ማለት ነው ኢትዮጵያን ይጠቅሳሉ። የሚገርማችሁ ቃለ መሐላቸው ላይ ኢትዮጵያ አለች። አይገርምም? ምን ብለው ይሆን የሚያነሷት? ለብቻው አንድ አጠር ያለ ቪዲዮ ሰራበታለሁ በቀጣይ ማለት ነው። 10ኛ እቅዳቸው በየሀገሩ የፍሪሜሰኖችን ቤተ መቅደስ ወይንም መሰብሰቢያ ቅርንጫፍ ቢሮዎችን ማሶኒክ ሎጅስ የሚሏቸውን የማቋቋም እቅድ እንዳላቸውም ይገልጻሉ።
በዚያ ውስጥም ማናቸውም ህዝብ ሊያየው በሚችለው እንቅስቃሴ ውስጥ ወይም ፐብሊክ አክቲቪቲ ላይ የተሰማሩ ዜጎችን ለምሳሌ ተጽዕኖ ፈጣሪ ሆኖ በመንግስት ተቋማት ውስጥ በኃላፊነት የሚሰሩ ሊሆኑ ይችላሉ ወይንም በግላቸው እውቅና ያላቸው ተጽዕኖ ፈጣሪ የሚባሉ የኪነ ጥበብ ሰዎች፣ ምሁራን ወይንም ደግሞ የቢዝነስ ሰዎች ሊሆኑ ይችላሉ። እንደዚህ አይነት ሰዎችን በየሀገሩ ፍሪሜሰኒክ ሎጅ አቋቁመው የፍሪሜሰኖች መቅደስ ወይንም የፍሪሜሰኖች መሰብሰቢያ ቅርንጫፍ ጽሕፈት ቤቶች ብላችሁ አስቡት። በዛ ውስጥ አባል የማድረግ እቅድና ፍላጎት እንዳላቸው ከ100 ዓመት በፊት ነግረውናል። ሜሶኒክ ሎጅስ ነው የሚሏቸው እነሱ። ፍሪሜሰን እንደሆኑ ከዚህ በላይ ምን ማረጋገጫ አለ? እንግዲህ ምንም ማረጋገጫ የለም። እና የፍሪሜሰን ደግሞ የመጀመሪያዎቹ ሎጆች የተቋቋሙት በእንግሊዝ ነው። ስለዚህ እንግሊዞች እንደጻፉት ይሄን ዶክመንት በዚህ ማወቅ ይቻላል ማለት ነው። እንግዲህ ምን ያህል ብዛት እንዳላቸው ፍሪሜሰኒክ ሎጅስ የሚባሉት በአሜሪካና በአውሮፓ፣ ለምሳሌ በአሜሪካ በአሁኑ ሰዓት በእያንዳንዱ ግዛት በአማካኝ 400 ያህል የፍሪሜሰን ቅርንጫፍ ጽሕፈት ቤቶች አሉ። ለምሳሌ አንድ ግዛት ብትወስዱ ኦሃዮ ብትወስዱ 430 የፍሪሜሰን ቅርንጫፍ ጽሕፈት ቤቶች አሉ። በየከተማው ቢያንስ 2 ወይ 3 አሉ ማለት ነው። በትንንሿ ከተማ ሳይቀር 2 ወይም 3 ቅርንጫፍ ጽሕፈት ቤቶች አሉ። ባህር ዳር ብላችሁ አስቡ። ባህር ዳር ወይም ድሬዳዋ ወይም አዋሳ መለስ ያሉ ከተሞች ውስጥ ሳይቀር 2-3 አሉ ማለት ነው። እንግዲህ ፍሪሜሰን ቴምፕልስ በደንብ ማንም ሊያያቸው የሚችል ማለት ነው። ትልልቅ ከተሞች እንደ አዲስ አበባ አይነት ከሆኑ ደግሞ ከዛም በዛ ያለ ምናልባት 20-30 ሊኖሩ ይችላሉ። በዛ ደረጃ ነው። ከዛ በአንድ ግዛት ውስጥ ከ40 እስከ 60 ሺህ በአማካኝ 40 ሺህ ከዛ ማነስ ሊል ይችላል። አንዳንድ ቦታ እስከ 60 ሺህም ሊሆን ይችላል። የፍሪሜሰን አባላት አሉ በአንድ ግዛት ውስጥ። በአጠቃላይ በአሜሪካ ውስጥ ደግሞ 2 ሚሊዮን። ታዲያ እነዚህ the cream of the crop ናቸው። ማለትም ተጽዕኖ ፈጣሪ የሆኑ ሰዎች ናቸው። እንግዲህ በዚህ ደረጃ ከሆነ ብዛታቸው 2 ሚሊዮን ተጽዕኖ ፈጣሪ የሆኑ ምሁራን፣ ዳኞች፣ የፖለቲካ ሰዎች፣ ፓስተሮች፣ አሜሪካ ላይ ፓስተሮች ተጽዕኖ ፈጣሪዎች ናቸው እና በብዛት የፍሪሜሰን ቶፕ ሜምበርስ ናቸው። ብዙዎቹ ፓስተሮችና ፖለቲከኞች ናቸው ይባላል። እንደውም ሳይንቲስቶች ብላችሁ አስቡት። ማን ከነዚህ ሰዎች አስተሳሰብ ውጭ ሊሆን ይችላል? እንግዲህ እዛ ሜሶኒክ ሎጅስ ውስጥ ያሉ ማለት ነው 2 ሚሊዮን። ለሌላው ለ300 ሚሊዮን ወይንም ከዛ በላይ ለሆነው አሜሪካዊ እነዚህ 2 ሚሊዮን በቂ እርሾ ናቸው ማለት ነው በእነሱ አስተሳሰብ መሰረት ለመቅረጽ። ኢትዮጵያ ውስጥ ደግሞ እንግዲህ በሬሾ ካሰባችሁት ኢትዮጵያ የቆዳ ስፋቷ 3 የአሜሪካ ግዛቶችን ያህል ሊሆን ይችላል። 3 ግዛቶች 3 ስቴትስ ልታካትት ትችላለች ኢትዮጵያ ብላችሁ አስቡትና ይሄ እቅድ ኢትዮጵያ ላይ እውን ቢሆን ሃይፖቴቲካሊ ነው ማወራችሁ፣ በፌደራል ተቋማት ውስጥ በየመንግስት መስሪያ ቤት ውስጥ ቁልፍ ሚና ያላቸው ባለስልጣናት፣ ኃላፊዎች፣ በሚዲያ በተለያዩ ዘርፎች በተጽዕኖ ፈጣሪነት የምናውቃቸው ግለሰቦች፣ ታዋቂ ሰዎች፣ በጸጥታው ዘርፍ ያሉ የፖሊስና የጦር ሰራዊት የበላይ ኃላፊዎች፣ እነዚህ ሁሉ ናቸው እንግዲህ የፍሪሜሰን ውስጥ የሚካተቱ ተብለው በሌላው ዓለም የሚታሰቡት። እነዚህ ሰዎች እንግዲህ ኢትዮጵያ ውስጥ ስንት ይሆናሉ? በአንድ ግዛት 40 ሺህ ከሆኑ አሜሪካ ላይ 3 ግዛት ብለን ስናስበው እስከ 120 ሺህ እስከ 150 ሺህም ሊደርስ ይችላል። 150 ሺህ ያህል ሰዎች አባል ሆነው ከተካተቱ በየከተማው በኃላፊነት ደረጃ ያሉ ተጽዕኖ ፈጣሪዎች 120 ሚሊዮኑን አያሾሩትም ወይ በሚፈለገው የጽዮናውያን አቅጣጫ ብላችሁ አስቡት። ይሄንን ነው የሚያቅዱት እንግዲህ። እና ኢትዮጵያ ውስጥ በየመንገዱ የፍሪሜሰን ቴምፕል ማየት ነበረብን እስከዛሬ፣ ግን አልተሳካላቸውም። በፖለቲካው መዋቅር በኩል ነው ብዙ ነገራቸውን ማስገባት የቻሉት፣ በዚህ በየሚኒስቴር መስሪያ ቤቶች በኩል። እንግሊዝ የበላይ ጠባቂያችን ናት በብዙ መንገድ። በነገራችን ላይ ሰወር ባለ ሁኔታ ሁሉም ሴክተሮቻችን ለእንግሊዝ ሪፖርት ያደርጋሉ የሚል ነገር ሰምቻለሁ ከአንድ አንጋፋ ሰው እና አልሆነም ማለትም አይቻልም፣ ግን እነሱ በሚያስቡት መልክ ግን አልተሳካላቸውም። ሳይፈልጉ ቀርተው አይደለም፣ ግን ቅድም የጠቀስኩላችሁ የኢትዮጵያ ባለ አስራት ቅዱሳን ስላልፈቀዱላቸው ነው። ይሄንን ዝም ብላችሁ ውሰዱት። ከመንፈሳዊ ሰዎች የማገኛቸው መረጃዎችም ስላሉ ማለት ነው አልፎ አልፎ ይሄን መጠቅስላችሁና ድሮ በአፄ ኃይለ ሥላሴ ጊዜ የነበረ እቅድ ነው ይሄ። ስለዚህ አሁን ያለው ነገር ምንድነው?
የፍሪሜሰን አስተሳሰብና ሲምቦሎችን የነሱን የተጣመመ የመጽሐፍ ቅዱስ አረዳድ በየቤተክርስቲያኑ ማስረጽ መቻል እሱን ነው የሚፈልጉት። ቤተክርስቲያኖቹ እዛው በቆሙበት ፍሪሜሰን ሎጅ እንዲሆኑ ማድረግ ይሄንን ይመኛሉ። ግን ይሳካላቸዋል ብዬ አላስብም። ቢሳካላቸውም በሆነ መጠን ነው። ከዛ በላይ እና አቡነ ተክለ ሃይማኖት አይፈቅዱላቸውም። እዛው ሀገራችሁ ይዱ ነው የሚባሉት ማለት ነው። እና ይሄን ካደረጉ በኋላ ምንም አይነት ሐሳብ እኛም ማንፈልገው እኛም ባላሰብነው አቅጣጫ የተነሳ ምንም አይነት ሐሳብ ካለ ከነዚህ ሁሉ መዋቅሮች ስለማይወጣ ከነዚህ ሁሉ አባላት ስለማይወጣ በቀላሉ ገና ሲጀመር ማክሸፍ እንችላለን ይላሉ ማለት ነው። ከዚህ ጋር በተያያዘ እንዲህ ያሉ የፍሪሜሰንም ይሁን የሌላ የምስጢር ማህበረሰብ ድርጅቶች ቅርንጫፎች ውስጥ በፍላጎታቸው የሚገቡ ሰዎች ምን አይነት ናቸው ብለውም አጥንተዋል በደንብ አድርገው። የገዛ ህዝቡ ላይ የሚሰልል በገዛ ህዝቡ ላይ መረጃ የሚያቀብለን ሆዳ አምላኩ የሆነ ሰው እንፈልጋለን። ይንቋቸዋል። በነገራችን ላይ በጣም ነው የሚንቋቸው። ማለትም ጽዮናውያን ባንዳዎችን በጣም ይፈልጋሉ እንጂ ባንዳዎችን ግን በጣም ይጠየፏቸዋል። እንስሳት ነው የሚሏቸው። ይንቋቸዋል ግን በጣም ይፈልጓቸዋል። ይፈልጋሉ ነው የሚሉትና እነሱ ነው የሚመለምሉት። እና ምን አይነት ሰዎች ናቸው፣ ፐርሰናሊቲያቸው ምን አይነት ነው የሚለውን አጥንተዋል። ከዛ በዛ ፐርሰናሊቲያቸው መሰረት ነው የሚመለምሏቸው ማለት ነው። እንግዲህ አሁን የፍሪሜሰን ሎጅ ኢትዮጵያ ውስጥ የለም አልን እንጂ አንዳንድ የኢሉሚናቲ ቅርንጫፍ ጽፈት ቤቶች ግን ኢትዮጵያ ውስጥ እየተከፈቱ እንደሆነ በየቦታው እንደሚታዩ አዲስ አበባ ላይ ምን ሰማቸው ጭምጭምታዎች አሉ። ስለዚህ እንደው ሙሉ ለሙሉም አልተሳካላቸውም ማለት አንችልም። በተለይ ደግሞ የፖለቲካ መዋቅሮች ውስጥ በደንብ ይኖራሉ የነሱ ሰዎች፣ ምሁራን መሐልም በደንብ ይኖራሉ። ምን አይነት ሰዎች ናቸው ግን የሚለውን እዚሁ ፕሮቶኮላቸው ላይ አስቀምጠዋል። 3 ካራክተር አላቸው ይላሉ። አንደኛ በብልጣብልጥነት መኖር የሚወዱ ቀልጣፋና ፈጣን ሰዎች፣ በትጋት በልፋት ጥረግረ ብላ በተባለው መሰረት ሳይሆን በብልጣብልጥነት እዚህም እዛም እየረገጡ በፍጥነት በአፈቀላጤነት ላጥላጥላጥ ብለው መኖር የሚችሉ ብልጣብልጥ ሰዎች፣ ይሄ አንድ ፐርሰናሊቲ የሚያስፈልግ ብለው የሚያምኑት ማለት ነው። ሁለተኛ በጣም ማደግ የሚወዱ ሰዎች፣ ቶሎ ወደ ስልጣን መምጣት የሚወዱ ሰዎች ካሪየሪስትስ ይሏቸዋል። ወደ እውቅና ወደ ሪኮግኒሽን ቶሎ መምጣት የሚወዱ በቃ የሆነ መስሪያ ቤት ድንገት ተቀጠሩ። ከዛ በኋላ ከምኔው የክፍላቸው ዳይሬክተር እንደሆኑ አይታወቅም፣ ከምኔው ማኔጀር እንደሆኑ አይታወቅም፣ ከምኔው የአንድ ትልቅ ክፍል ኃላፊ እንደሚሆኑ፣ ከዛ ደግሞ መቼ በ2 ዓመት ውስጥ ደግሞ የሆነ ከቅርንጫፍ ወደ ዋናው መስሪያ ቤት ይዘዋወራሉ። እዛ ሄደው ደግሞ የምናምን ዴስክ ኃላፊ፣ መቼ ነው ደግሞ እንደዛ የገቡት? ከዛ ደግሞ ወዲያው ምክትል ማኔጀር፣ ወዲያው የዞኑ የምናምን ኃላፊ፣ ከዛ ደግሞ ሚኒስቴር መስሪያ ቤት ውስጥ ገብተው ድንገት የሆነ ሚኒስቴር ዴታ እና በቃ እንዲህ አይነት ፐርሰናሊቲ ያላቸው ሰዎች በፈቃዳቸው የኛ አባላት መሆን ይችላሉ ብለው ጥሩ ጎይ ሜሰን ይወጣቸዋል ብለው ይገልጿቸዋል ማለት ነው ዶክመንታቸው ላይ። እንደኛ አይሁድ ምርጥ ዘር ባይሆኑም የኛን ፍላጎት ለመፈጸም ግን የተፈጠሩ አሽከሮቻችን ናቸው ይሏቸዋል። ከዛ 3ኛው ካራክተራቸው ደግሞ ነገሮችን አቅልለው የሚያዩ ሲሪየስ ያልሆኑ ላይት ማይንድድ ፒፕል፣ ምን ችግር አለው የሚሉ ማለት ነው። ባክህ እንዲያርገው አታካብዱ፣ ምን አለበት የሚሉ ጥንቃቄ ይጎደላቸው፣ እኔ እዚህ ጋር በመወስነው ውሳኔ ስንት ሰው ይጎዳል ብለው የማያስቡ ግራ ቀኝ የማያዩ ግልቦች፣ እንዲያርጉ ሲባሉ እስከ ተከፈላቸው ድረስ ነው ፕሮብለም የሚሉ ማለት ነው። እንደዚህ አይነት ሰዎችን ነው እንግዲህ በየቻፕተሩ አባል እናደርጋለን የሚሉት ማለት ነው። ከዛ ከነዚህ አባላቶቻችን የሚያመልጥ ምንም አይነት እቅድ አይኖርም። እንደተጠነሰሰ ገና እንሰማዋለን፣ እንደሰማነው እናከሽፈዋለን። እንደዛ ነው የሚሉት። እንግዲህ በሃይማኖት ተቋማትም ላይ ይሄንን መዋቅር መጠቀም ነው የሚፈልጉት። እስካሁን ስለ ሃይማኖት ነው ያወራሁላችሁ። ስለ ትምህርት ባጭሩ ነው መጠቅስላችሁ፣ ምክንያቱም እነሱም ባጭሩ ነው ያወሩት። ግን ትምህርትን አስመልክቶ እናውራ ገባ ብለን ከተባለ በጣም ብዙ ሰፊ ነገር አለ። እዛ ውስጥ ግን ዛሬ አልገባም። ይሄ ቪዲዮ ትንሽ ስለረዘመ እዚሁ ጋር ላቆመውና ቀጣይ ክፍል ላይ ክፍል 44B በሚል ልመለስበት፣ በጣም እንዳይረዝምባችሁ ማለት ነው። መልካም ሳምንት ይሁንላችሁ። እስካሁን ድረስ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ቸር ሰንብቱ።